እንዳልጠበቅኩት ትናንት መብራት ጠፋ። ለመብራት ኃይሎች ደወልኩ። ስልኬ ውስጥ ያለችው ድምፅ ለአማርኛ አንድን ይጫኑ፣ ለእንግሊዘኛ ደግሞ አጠገቦ ያለውን መዝገበ ቃላት ይጫኑ ምናምን እያለች ካዛገችኝ በኋላ የጥሪ ባለሙያው ከርሶ በፊት የደወሉ 50,000 ደንበኞችን እያስተናገዱ ነው፣ እባክዎ መስመር ላይ ትንሽ ይክረሙ አለችኝ። ስልኬን ጆሮ ግንዴ ላይ እንደለጠፍኩ ቤት እየወለወልኩ አትክልት እያረምኩ አጥር እያጠርሁ የታጠረውን አጥር እያስቀባሁ ጠበቅኩ። በመጨረሻ ሄሎ ወልደ ሚካኤል ነኝ አልኩት። እሺ ወልደ ሚካኤል ይቀጥሉ። አሁን በዛሬ ቀን መብራት ማጥፋታችሁ አግባብ ነው? ለመሆኑ መብራት አከፋፋዩ ሰውዬ ሃይማኖቱ ምንድን ነው? ቡዲዝም ነው ወይስ ሸንቶዝም? ተው ባክፋይ አንደበቴ ክፉ አታናግረኝ ብዬ ተንደቀደቁ። መስመሩ ላይ ያለው ሰውዬ በተረጋጋ ድምፅ መለሰልኝ። ክርስቶስ በተሰቀለ ጊዜ ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ በምድር ላይ ሁሉ ጨለማ ሆነ ተብሎ መጻፉን አያውቁምን? እርሶን ብሎ ወልደ ሚካኤል። እነሆ ለ40 ዓመት የአልጋ ቁራኛ የነበረውን ሰው አመጡለት። ጌታም አልጋህን ተሸክመህ ሂድ አለው። በሽተኛውም አልጋውን ተሸክሞ ወደ ቤቱ ሄደ። ኢየሱስም አለ፣ በእኔ የሚያምን እኔ የማደርገውን ያደርጋል፣ እኔ ከማደርገውም በላይም ያደርጋል። ከ2000 ዓመት በኋላ እነሆ 40 ዓመት የዊልቸር ቁራኛ የሆነውን ሰውዬ ለፓስተር ይገሌ ያመጡለት። ፓስተር ከ30 ዓመት በፊት በሴቼንቶ መኪና መገጨትን ጌታ ያሳየኛል፣ ትክክል ነኝ? ሰውየው ልክ ነው የእግዚአብሔር ሰው። የገጨ ሰውዬ በየነ ይባላል። ተሳሳትኩ እንዴ? አልተሳሳትክም የእግዚአብሔር ሰው። ፓስተሩም እኔ መቀባቴን ትጠራጠራላችሁ ወይ በሚል ወደ ሕዝቡ ዞሮ ያያል። አሜን። የገጨ ሰው 7 ዓመት እንደተፈረደበት ነው የሚያሳየኝ። ሰውየው ትክክል ነው የእግዚአብሔር ሰው። እርግጥ ነው የሁሉ ዝርዝር መረጃ በፖሊስና እርምጃው ጋዜጣ ታትሞ ወጥቷል። ሶፍት ኮፒውን በፒዲኤፍ ማግኘት ይቻላል እና ጌታ አሳየኝ ከምትል ጌታ አስነበበኝ ብትል አይሻልም? ቀጣዩን ተፈዋሽ አስገቡልኝ። ያኔ ልጅ እያለሁ የፍልሰታ ጾምን እስከ 9 ሰዓት ጾም ነበር። የጾም ዓላማ ወደ እግዚአብሔር ለመቅረብ በረከት ለማግኘትና ኃጢአትን ለማስተስረይ እንደሆነ ይታወቃል። እኔ ግን የምጦመው በጾም ወቅት ቤት ውስጥ ምግብ ስለማይሰራ ነው። ጾሙ ሊገባ 2 ቀን ሲቀረው እናታችን ያንን ትልቁን ብረት ድስት ለ2 ወራት ስለማትፈልገው ለእትዬ ፋጤ ታከራያቸዋለች። እትዬ ፋጤ በመላው ዳሞት ብቸኛ የሙስሊም ምግብ ቤት ያላቸው ሴትዮ ነበሩ። በፍስክ ወቅት ትምህርት ቤት ከምንዘምራቸው መዝሙሮች ውስጥ ሳይንስ ሳይንስ መድኃኒቴ አስታወሰኝ ጤንነቴ ምን ለማለት ተፈልጎ ነው ግን? ፊቴን ታጥቤ ቁርሴን ስበላ ሳይንስ ትዝ አለኝ ከጤና ጋራ የሚለው አይዘነጋኝም። በጾም ወቅት ግን መዝሙሩን ትንሽ አስተካክለን እንደሚከተለው እንዘምረዋለን። ሳይንስ ሳይንስ መድኃኒቴ ፊቴን ታጥቤ ቁርሴን ባልበላም እናት አገሬ ሁኝልኝ ሰላም። በጾም ወቅት አያሌ ምዕመናን ጊዜያቸውን በጸሎትና በስግደት ያሳልፉታል። እኔ ግን በጾም ወቅት ቀኑን የማሳልፈው አላፊ አግዳሚውን እያስቆምኩ ሰዓት በመጠየቅ ነው። 9 ሰዓት ካልሞላ እህል ወደ እኛ ቤት አይደርስም። ለምሳሌ ጋሽ በለው በቤታችን በር በኩል ሲያልፉ ጠብቄ ጋሼ ስንት ሰዓት ነው
ጋሽ በለው የእጅ ሰዓት ለማሰር ከታደሉት ጥቂት የማንኩሳ ነዋሪዎች አንዱ ነበሩ። ከሴኮ ሰዓታቸው የሚመነጨው ኩራታቸው ወሰን አልነበረውም። ሰዓትን የፈለሰፈው ሰውዬ እንኳ የእሳቸውን ያህል አይንጠባረርም። የእጅ ሰዓቱን የዳሞትን አውራጃ በመወከል በውሃ ዋና ውድድር አሸንፈው ከጃንሆይ የተሸለሙት ነው ይባላል። የዋና ችሎታቸውን ለማጋነን በየጠላ ቤቱ የሚወራው ብዙ ነው። አንዳንድ የጋሽ በለው ሲደብራቸው ጣና ላይ ዳይቭ ገብተው ቀይ ባህር ላይ ብቅ ይሉና የባህር ኃይላችንን ሠራተኞች ጓዶች በርቱ ብለው ይመለሳሉ ይባላል። በነገራችን ላይ አሳ በለው በለው የተባለው ዘፈን ለእሳቸው የተዘፈነ መሆኑን ስንቶቻችን እናውቃለን? እና ሰዓት ስጠይቃቸው በኩራት ፈገግ ብለው እስክስታ እንደሚመታ ሰው ግራ እጃቸውን ትንሽ እርግፍ አድርገው በክርናቸው ነፋሱን ጎስመው አይበሉባቸውን ወደፊታቸው ያመጡና ግንባራቸውን ቋጠር ፈታ ሲያደርጉ ቆይተው 7 ሰዓት ነው ይሉኛል። ትንሽ አጠገባቸው ቆሜ ኦና ሆዴን ሳክ ከቆየው በኋላ አሁንስ 7:05 አሁንስ ወግድ ከዚህ። እኔም ከዚህ ወግድና ሌላ ሰዓት አስሮ የሚያልፍ ሰው ጠብቃለሁ። 9 ሰዓት የሚባለው ነገር እየተንቀራፈፈ እሪህ ያለበት ኤሊ እየጋለበ እስኪመጣ ድረስ ጠብቃለሁ። ጦም ሲታሰብ ፍስክ ትዝ ይለኛል። ፍስክን ሳስብ ትንሽ ወንድሜ ሞሴ ይመጣብኛል። ሞሴ እንቁላል አጥብቆ ይወዳል። ሞሴ እንቁላል ከመውደዱ የተነሳ የሰጎን እንቁላል ከቤተ ክርስቲያን ጉልላት ላይ አውርዶ ቢቀቅል አይጠላም። ያኔ እንቁላል የሚባል ነገር መኖሩ ትዝ የሚለን በሁለት አጋጣሚዎች ነው። በሳይንስ ክፍለ ጊዜ ስለ ገንቢ ምግብ ስንማርና የፋሲካ ሌሊት እናታችን በትልቁ ሰታቴ ብስል ያጋን ፍሬ መሰለ ዶሮ ወጥ ሰርታ 12 ቅቅል እንቁላል ትጥልበታለች። የአገራችን ዶሮዎች ከላይ ጆፍ አሞራ እያንጃበበባቸው ከታች ጎረቤት በቅዝምዝም እያባረራቸው ተሳቀው ጭረው የሚጥሉት እንቁላል ከውሃ ብያ አይበልጥም። እንዲያውም አንዳንዴ ከዶሮይቱ እንቁላል የዶሮይቱ ዓይን ይተልቃል። በአንዱ ፋሲካ ዶሮ ወጥ ከበን ስንበላ እናታችን በየፊታችን እንቁላሎችን አስቀመጠችልን። ሞሴ ድርሻውን አንስቶ በትንሽ በትንሹ እየቆረሰ እየቆጠበ በልቶ ጨረሰ። በጉንጩ ገበር ላይ ተለክኮ የቀረውን የእንቁላል ቅሪት በምላሱ ጠርጎ አጣጣመ። ከዚያ እማዬ። አቤት ልጄ፣ የሚቀጥለው ፋሲካ ስንት ቀን ቀረው? ድሮ በኃይለ ሥላሴ ዘመን የአዲስ አበባ ዩኒቨርሲቲ ኮሌጅ ተማሪዎች ባህል ማዕከል ውስጥ የሥነ ጽሑፍ ምሽት አዘጋጅተው ጃንሆይን በእንግድነት ይጠሯቸዋል። ጃንሆይ የተማሪዎችን ጥሪ አክብረው ካባቸውን ደርበው ከችላሉ። ከዛ ኮከብ ተማሪዎች ተራ በተራ እየተነሱ ረጅም ግጥም ያቀርባሉ። በጊዜው ስለ ፍቅር፣ ስለ ውበት መግጠም እንደ ቅንጦት ይቆጠራል። እነ ኃይሉ ገብረ ዮሐንስ እልል ያለ የአቋም መግለጫ፣ እነ ይብሳ ጉተማ ደግሞ ቅልጥ ያለ የማንነት ፖለቲካ በግጥም ያቀርባሉ። አጤ ኃይለ ሥላሴ የተማሪዎችን ግጥም በጥሞና ቢያዳምጡ ኖሮ ወይ ገጣሚዎችን ያስረሽናሉ፣ አለያ በግጥሞች ውስጥ የተገለጡ ችግሮችን ሊፈቱ ይችሉ ነበር። በአጭሩ የ66ቱ አብዮት አይከሰትም ነበር። ግን ጃንሆይ በአካል ልደት አዳራሽ ሆነው በሐሳብ ወደ ቤተ መንግሥታቸው ይመርሻሉ። ትናንት ራስ ምሩ እረፍት ያስፈልግሃል ሲለኝ ምን ለማለት ፈልጎ ነው? ቅድም ወጥ ቤቶች ምሳ ላይ የበላሁት ፖም መተሐራ ውስጥ የተመረተ ነው ያሉኝ እውነታቸውን ነውን? ወይስ ሊሸውዱኝ ነው?
የራስ መኮንን ድልድይ ስር ያለው ውሃ እያደር የሚያንስበት ምክንያት ምንድር ነው እያሉ ያስባሉ። በዚህ አይነት አንዲት መስመር ግጥም ሳይሰሙ ወደ ቤተ መንግሥታቸው ይመለሳሉ። አብዮተኛ ገጣሚዎች በበኩላቸው ጃንሆይን ልክ ልካቸውን ነገርናቸው ብለው እየሸለሉ ወደ ዶርማቸው ይመለሳሉ። በእኛ ጊዜ ዩኒቨርሲቲ ግጥም ስናነብ ጠቅላይ ሚኒስትር መለስ ዜናዊን አክብረን ጠርተናቸው ነበር። እሳቸው ግን ቢዚ ነኝ ብለው በተወካይነት ታጋይ ጌታቸው አሰፋ ላኩልን። ያኔ ግጥም የሚሞክሩ ተማሪዎች ከሰኞ እስከ ሐሙስ ድረስ ግጥማቸውን ለባህል ማዕከሉ ይልካሉ። ግጥም ገምጋሚ ኮሚቴ ሚዛን የደፉ ግጥሞችን ለአርብ ንባብ ይመርጣል። ዕድለኞች 5 ግጥም ልከው 4 ያልፍላቸዋል። አንዳንዶቻችን 5 ግጥም ልከን 1 ይመረጥልናል። ምንም የማይመረጥላቸው ዕድለቢሶችም ነበሩ። አንዳንዴ በሰላም እየተካሄደ ያለ የሥነ ጽሑፍ ምሽት አንድ ከገጣሚነት ወደ ታዳሚነት እንዲሸጋገር የተፈረደበት ተማሪ እኔ የላኩት ግጥም ከዚህች ልጅ ግጥም አንሶ ነው የጣላችሁብኝ ወይስ ምርጫው በቁንጅና ነው ብሎ ሊበጠብጠው ይችላል። አንድ ቀን አንዱ ተማሪ ሊያነብ ወደ መድረክ ወጥቶ የተናገረው አይረሳኝም። 2 ቆንጆ ግጥም አስገብቼ ነበር። ለምን እንደሆነ ባላወቅኩት ነገር ምክንያት ኮሚቴው አንዱን ግጥም አሳልፎ አንዱን ጣለብኝ። ለማንኛውም የወደቀው ግጥም ኮፒ በእጄ ስለሚገኝ እሱን በማንበብ ጀምራለሁ። ያኔ የምንጽፈው ግጥም ጮርቃ ነበር። ከካፌ፣ ከጥናት፣ ከፍሬሽማን ተረብ፣ ከበግ ተራ ፍቅር የዘለለ ሐሳብ አልነበረንም። በየሳምንቱ አርብ ምሽት ለ3 ሰዓት ያክል የትምህርት ጣጣችንን ረስተን በግጥም ስናሳልፍ እንቆያለን። በመጨረሻ በሚቆንስ የጫማ ጠረንና በግስላ ሲጃራ ግማት የታፈነውን አዳራሽ ጥለን ለመውጣት ስንተራመስ የመድረክ መሪው አንዴ ከመሄዳችሁ በፊት አንድ ለጥበብ ራሱን የሰጠ ወጣት በመካከላችን ይገኛል። ይህ ወጣት ከኮተቤ እዚህ ድረስ በእግሩ መጥቶ በ5ኛ በር በኩል ዘበኞችን ሸውዶ ገብቶ ግጥም ላንብብ እያለ ነው። በጭብጨባ ተቀበሉት ይለናል። ለመሄድ ያቆበቆበው ተማሪ ርስ በራስ እንደ ዛፍና ሐረግ ተዛዝሎ ቆሞ በትዕግሥት ያዳምጣል። የኮተቤውን ልጅ ከግጥሙ ይልቅ የ5ኛውን በር የሚጠብቁ ዘበኞችን መሸወድ መቻሉን እያደነቅን ወደ ዶርማችን እንበታተናለን። አሁን ግጥም በጃዝ ይባልና ሕዝብ ይጠራል። ይሁን እንጂ ጉዳዩ በግጥምና በጃዝ የተወሰነ አይደለም። የሆነ ቄስ ወይ ሼክ ወይ ፓስተር ስብከት ይሰብካል። በማስከተል መጋቢ ሐዲስ በሃይማኖት ላይ የተመሠረተ ኩምክና ያቀርባሉ። በማስከተል አቶ ታዬ ቦጋለ ነጭ ሱፍ በነጭ ሸሚዝ በነጭ ካልሲና በነጭ ጫማ ለብሰው ከጠመኔ የተሠራ ሐውልት መስለው ዲስኩር ያደርጋሉ። ዲስኩራቸውን ቀሪውን የተደበቀ ታሪክ መጽሐፊ ውስጥ ታገኙታላችሁ በማለት ያሳርጋሉ። ከ8 ወር በፊት አንዱ የጃዝና ግጥም አዘጋጅ በምሽቱ ላይ ሰርፕራይዝ አለን፣ የሰርፕራይዙ እንግዳ ስም አብ በሚል 2 ፊደሎች የሚጀምር ነው ብሎ በራዲዮ አስተዋወቀ። የሰርፕራይዙ እንግዳ አብይ አህመድ ይሆናል ብለን የገመትን ሰዎች የዝግጅቱን አዳራሽ አጣበብ ነው። የሰርፕራይዙ እንግዳ አብነት አጎናፍር መሆኑን ለመረዳት 3 ሰዓት መጠበቅ ነበረብን። ረጅሙ መስታወት ፊት ቆሜ ዘናጭ ሱፌን ለበስኩ። ክራባት ማሰሩ ላይ ግን አልተሳካልኝም። የክራባቴ ራስ በአንድ ጎን ተድቦልቡሎ የቡዳ መድኃኒት መስሏል። ቁርሴን በልቼ በዳግማዊ ምኒልክ ሐውልት ስር የማስቀምጠውን አበባ ለመግዛት ወጣሁ። ገና አስፋልቱ ላይ ልደርስ ስል አንዱ ብቅ አልና በውቄ አድናቂህ ነኝ። በጣም አመሰግናለሁ አልሁኝ ፈገግታዬን በርግጄ። የመጨረሻውን መጽሐፍን ስንት ኮፒ አሳተምክ? 10,000።
የማትፈልገው 10 ብር ይኖርሃል? ፈገግታዬ ድራሹ ጠፋ። አትፍረድብኝ፣ መሮኝ ነው፣ አንገፍግፎኝ ነው አለኝ ፈላጩ ራሱን እያከከ። ኑሮ ይህን ያህል ካንገፈገፈ ለምን 1 ሊትር ናፍታ ገዝተህ ራስህን አታቃጥልም? 1 ሊትር ናፍታ ስንት ነው? 50 ብር። 50 ብር ካለኝ ራሴን ለምን አቃጥላለሁ? 1 ዙር አልቅምም? አሳቀኝ። ስለ ተመጽዋችነቱ ሳይሆን ስለ ኮሜዲያንነቱ 10 ብር ሸለምኩት። አመሰግናለሁ፣ ኢትዮጵያ ሲያልፍላት ውለታህን እከፍላለሁ አለኝ ፈገግ ብሎ። ኢትዮጵያ ያልፍላታል ብለህ ታስባለህ? ታዲያስ መንግሥት ደብቆት ነው እንጂ በምስራቅ ኢትዮጵያ ለቀጣይ 200 ዓመት የሚቆይ ጋዝ ተገኝቷል። ምን አይነት ጋዝ? አስለቃሽ ጋዝ። በድጋሜ ስላሳቀኝ 20 ብር ጨመርኩለት። አበባ መሸጫው እስክደርስ አባቴ ስለ አድዋ የነገረኝን ያልተሰማ ታሪክ ላጫውታችሁ። በአጤ ምኒልክ ዘመን ፈጠነ ሞገሴ የተባለ ዝነኛ ሽፍታ ማንኩሳ ውስጥ ይኖር ነበር። የአድዋ ብሔራዊ ውትድርና አዋጅ ሲታወጅ ፈጠነ ሞገሴ ዱር ውስጥ ስለነበር የአዋጁ ቃል የደረሰው በጣም ዘግይቶ ነው። ታዲያ የአዋጁን ቃል እንደሰማ በአጭር ይታጠቅና ወደ ጦር ሜዳ ብቻውን ይገሰግሳል። ፈጠነ ሞገሴ ቀንና ሌት ተጉዞ አሸንጌ ላይ ሲደርስ የአጤ ምኒልክ ሰራዊት ውጊያውን በድል አጠናቆ ሲመለስ አገኘው። ፈጠነ የንጉሡ ሰራዊት እየፎከረ እየሸለለ ተሰልፎ ሲያልፍ ሲያይ በቅናት ሊያብድ ደረሰ። ወደ አገሩ ሲመለስ ለሚስቱ ምን ሊያወራት ነው? ምን ግዳይ ሊያቀርብላት ነው? መጀመሪያ የመጣለት ሐሳብ ዘመቻው ሁሉንም ሕዝቦች በእኩልነት ስላላሳተፈ ጦርነቱ እንዲደገም ግርማዊነትዎን እማጸናለሁ የሚል ደብዳቤ ለምኒልክ መጻፍ ነበር። ይህ እንደማያዋጣ ገባው። ሌላ ዘዴ ለማውጠንጠን ከጎዳናው ተዘንጥሎ በአቅራቢያው ወደሚገኘው ዱር ገባ። ይህ በእንዲህ እንዳለ ከሰራዊቱ ተገንጥሎ ወደ ኋላ የቀረ አንድ የመንዝ ዘማች የማረከውን ጥልያን በበቅሎ ላይ አስቀምጦ እየነዳ ሲመጣ ተመለከተው። ይህችን ይወዳል ፈጠነ ሞገሴ። ፈጠነ ሞገሴ ጠብ አማረው። ግን የጠብ ምክንያት በቀላሉ ስላልመጣለት ተናደደ። ወዲያው ግን አንድ ሰበብ ብልጭ አለለት። የመንዙን አርበኛ መንገድ ዘግቶ ጌታው፣ ፈረንጁን ምርኮኛ በቅሎ ላይ አስቀምጠ አንተ በእግርህ መሄድህ ምን አስበህ ነው? የጥቁር ዘር ከታች የነጭ ዘር ከላይ ነው ለማለት ፈልገህ ነውን? የድሉን ፍሬ ለማራከስ ፈልገህ ነውን? ብሎ ነገር ፈለገው። አንዳንድ ሲባባሉ ቆዩና መፋለም ጀመሩ። ፈጠነ ሞገሴ ባረፈ ጉልበት ሲፋለም ወደረኛው ሊቋቋመው አልቻለም። በዚያ ፍልሚያ የመንዙ ወታደር ለመጀመሪያ ጊዜ ሲማረክ፣ ጣሊያኑ ለሁለተኛ ጊዜ ተማረከ። የሁለተኛ ደረጃ ተማሪ እያለን እኔና ጓደኞቼ ለደብረ ማርቆስ ነዋሪዎች ተውኔት እናሳይ ነበር። አንድ ጊዜ ለንጉሥ ተክለ ሃይማኖት ትምህርት ቤት ማኅበረሰብ 1 ሰዓት ቲያትር እናሳያለን ብለን ሽልንግ እያስከፈልን አስገባን። እስካሁን ግልጽ ባልሆነልኝ ነገር ምክንያት በልምምድ ላይ 1 ሰዓት የሚፈጀው ተውኔት በዋናው ቀን በ50 ደቂቃ ውስጥ አለቀብን። ከዚያ ከመጋረጃ ጀርባ ፈግፍገን ከአሁን ተመልካቹ አዳራሹን ለቆ ይወጣል ብለን ብንጠብቅ ንቅንቅ የሚል የለም። ተመልካቹ በየወንበሩ ላይ ተሰፍቶ በባለ 16 ሉህ ደብተር አንገቱ ስር እያራገበ ቀጣዩን ትዕይንት በመጠበቅ ላይ ነው። ቢጨንቀኝ ወደ መድረክ ተመለስኩና ለዛሬ ያዘጋጀነው ትርምትን ያለ ተውኔት ይህን ይመስላል፣ በሚቀጥለው እስክንገናኝ ብዬ ሳልጨርስ ተመልካቹ በተቃውሞ ተንጫጫ። 1 ሰዓት አልሞላም እኮ
ዝርፊያ ነው እንዲህ የያዛችሁት? አለን ከፊት የተቀመጠ ጎረምሳ። በተረፈው ደቂቃ እኔ ዘፈን እጫወትላችኋለሁ አልሁና ማንጎራጎር ስጀምር ሕዝቡ አስለቃሽ ጭስ የተተኮሰበት ይመስል እየተንጋጋ ከአዳራሹ መውጣት ጀመረ። ከዚያን ጊዜ ጀምሬ መክሊቴ ምን እንደሆነ ጠንቅቄ አውቄ አርፌ መኖር ጀመሩ። አሁን የአዳራሽ ዘመን በአደባባይ ዘመን ተተክቷል። የስማርት ስልክ ጊዜ መጥቷል። በዓለም ላይ ስጦታ ያላቸው ሰዎች ጥቂት ቢሆኑም ካሜራ ያላቸው ብዙ ናቸው። ባለ ስልኮች ችሎታቸውንም አለመቻላቸውንም እየቀረጹ ይለቁታል። ቅያሱና ጎዳናው በቀረጻ አብዷል። እኛ ዩኒቨርሲቲ እስክንገባ ድረስ የፍቅር ጭብጥ ያለው ድራማም ሆነ ግጥም አናውቅም ነበር። ከሞላ ጎደል የምናቀርበው ተውኔት ጭብጥ ይህንን ይመስላል። የሆነ ልጅ መማሪያ ክፍል ውስጥ ይረብሻል። መምህሩ ወላጅ አምጣ ይለዋል። ልጁ ወደ ሰፈሩ ይመለስና መንገድ ዳር ተጎልተው አላፊ አግዳሚውን ሲመክሩ የሚውሉትን አዛውንት አባቴ ናቸው ብሎ ይዞ ይሄዳል። መጨረሻ አባቱ አለመሆናቸው ሲባነንበት ተውኔቱ ይጠናቀቃል። ተመልካቹም በጭብጨባና በፉጨት እርካታውን ይገልጣል። በአንጻሩ የዘመኑ ብላቴናዎች የቲክታክ ጭውውት ሲሰሩ ስለ ፍቅር፣ ስለ ጠበሳ፣ ስለ ቂጥ ጥፍጠፋ ነው። ደሞ ስለ ከረመ ፍቅር ያን ያክል የሚፈላሰፉት ገና በቄብነታቸው ከየት ተገልጦላቸው ነው? አዛውንቱ ይጠይቃል። በሸራተን ግርጌ አንድ የጠዳች በመብራትና በልምላሜ ያጌጠች መንገድ አለች። በዚያ ካለፍክ ጭውውት እየሰሩ በሚቀራረጹ ወጣቶች ካሜራ ውስጥ ሳትፈልግ ተደባልቀህ መግባት አይቀርልህም። እዚህ ላይ የአንድ ጓደኛችን ገጠመኝ ትዝ አለኝ። የሆነ ጊዜ ላይ የፊልም ኢንዱስትሪው እያበበ በነበረበት ግን እንደ ዛሬ ቪዲዮ ኮል ምናምን ባልነበረበት ዘመን ላይ የፊልም ባለሙያዎች በየቦታው ካሜራ ተክለው ተፍ ተፍ ይሉ ነበር። ይሄ ጓደኛዬ እግር ጥሎት ፊልም ሲቀርጹ ከደረሰ ከተዋናዮች ጀርባ ራቅ ብሎ ይቆምና ካሜራው ውስጥ ይገባል። አንድ ቀን ውጭ የሚኖሩ ወንድሞቹ ደውለው 3 ፊልሞች ላይ ከኋላ ቆመህ አየንህ፣ ይሄ ነገር በአጋጣሚ ነው ሲሉ ጠየቁት። አይ በአጋጣሚ አይደለም አለ ጀለስ። ባላችሁበት ደህና መሆኔ እንድታውቁት ብዬ ነው። በቀደም ዕለት ከቦሌ መድኃኔ ዓለም ቅጽር ፊት ለፊት አንድ ትንሽ ድንቡሽ ሕፃን ቁጭ ብሎ ያንጎላጃል። ድንገት ብንናለና በደስታ እየጮኸ ሮጦ ከአንድ አዳፋ ከለበሰ ጎልማሳ እግር ስር ተጠመጠመ። ሰውየው የልጁ አባት መሆኑን ገመትኩ። አባትየው የልጁን አዳፋ እጀ ጠባብ አወለቀለትና በፌስታል ይዞት የመጣውን ሌላ ውራጅ ሸሚዝ አለበሰው። ከዚያም የተፈነከተ ሸንኮራ አውጥቶ ሰጠው። ልጁ ፊት ላይ ያየሁት ንጹሕ ደስታ እንዴት ልቤን እንደበላኝ! ድሮ ሰዎች ለማኝ የሚሆኑት በስንፍና ወይም በባህል ጫና ምክንያት ይመስለኝ ነበር። ምንኛ ተሳስቻለሁ! ኢትዮጵያ ውስጥ ጠንክሮ የሚሠራ ሰው ጠንክሮ ይቸገራል። ለዚህ ምስክሬ የአዲስ አበባ ሎተሪ አዟሪ ሕፃናት ናቸው። አንድ ትንሽ ልጅ ሎተሪ አዟሪ አንድ ሎተሪ ሲሸጥ ቀጣሪው መስሪያ ቤት የሚከፍለው 15 ሳንቲም ብቻ ነው ቢባል ማን ያምናል? ይሄ ልጅ አዲስ አበባን ቀኑን ሙሉ በባዶ እግሩ ሲያካልል ውሎ በተአምር 100 ትኬት ቢሸጥ የሚያገኘው 15 ብር ብቻ ነው። 15 ብር እዛው ቦሌ መድኃኔ ዓለም ከአንድ ስኒ ቡና በላይ የመግዛት አቅም የለውም። የመድኃኔ ዓለምን አስፓልት አቋርጬ ወደ ኤርና ሞል ሕንፃ ዘው ብዬ ገባሁ። በሕንፃው ምድር ቤት በሚገኘው የሕፃናት ማጫወቻ ክፍል ውስጥ የሀብታም ልጆች ከአንዱ ማሽን ወደ አንዱ ማሽን እየዘለሉ እንደ ወፍ ጫጩት ይንጫጫሉ።
አንድ ልጅ ስካይ ፎክስ የተባለውን አሻንጉሊት ሄሊኮፕተር እያበረረ ይሞላቀቃል። አባቱ ደብተር የሚያክል ሞባይል ደቅኖ ልጁን አሁንም ፎቶ ያነሳዋል። ጠጋልሁና ለማሽኑ የሚከፈለውን ዋጋ ጠናሁ። ለ3 ደቂቃ 24 ብር እንደሚያስከፍል ተረዳሁ። ልጁ 30 ደቂቃ ሄሊኮፕተሩን ቢያበር አባትየው ስንት እንደሚያወጣ አሰብኩና ማተብኩ። የሀብታም ልጆች በብር ሲጫወቱ፣ የድሃ ልጆች ደግሞ የ15 ሳንቲም ድህነት ሲጫወትባቸው ታዝቤ ጉዞዬን ቀጠልሁ። በአዲስ አበባ አስፓልት ላይ በእግሬ በተንሸራሸርኩ ቁጥር የት ቦታ እንዳነበብሁት የረሳሁት ጥቅስ ይመጣብኛል። ጥቅሱ እንዲህ ይላል፣ ሰው በዚህ ዓለም ላይ ሲኖር ወይ ልቡ በጣም ይጠነክራል አልያም ልቡ ይሰበራል። ከብዙ ዓመታት በፊት የሆኑ ሸበቶ ሽማግሌ እኔንና አብሮ አደጌን አንተነህ ይግዛውን አፈላልገው አገኙንና ለጠቅላይ ሚኒስትር መለስ የሚላክ አቤቱታ እንድንጽፍላቸው ማለዱን። የሆነ ጉልቤ በድሏቸዋል። ተገናኝተን ስንጨዋወት ስለ ግጥም ተነሳና አንድ ግጥም በቃሌ እንድወጣላቸው ጠየቁኝ። እሺ ብዬ 7 መስመር ያህል እንዳነበብሁ ምን ነው እንደ ረፋድ መንገድ አስረዘምክብኝሳ ብለው እያፏሸኩ አቋረጡኝ። እንግዲህ እኔ ካልጣሞት የእርሶን እንስማዋ አልኩ ባኮረፈ ድምፅ። በእጅህ ብትቃጥንም ጠጅ የሆነች ግጥም አለችኝ፣ አድምጥ እንግዲህ። ይቀጥሉ። ዘመም ብለን እንደ ጤፍ ዘመመን፣ ዘመናችን አልቆ አለን በሰው ዘመን። ዘመመን የሚለውን ቃል ከዚያ በፊት ሰምቼው ስለማላውቅ ቤቴ ሄጄ መዝገበ ቃላቴን ጠየቅኩት። ዘመመን የሚለውን ቃል ከዚያ በፊት ሰምቼው ስለማላውቅ ቤቴ ሄጄ መዝገበ ቃላቴን ጠየቅኩት። ዘመመን ማለት ሞላላና ዥልጥ ጉቾ ድርድር። ደስታ ተክለወልድ አዲስ የአማርኛ መዝገበ ቃላት ገጽ 496። አንድ ገጠር ቀበሌ ውስጥ አንዲት ስትፈጭ የምትኖር ሴት አለች። ከጎደሎ ቀኖች ባንዱ ባሏ ታሞ ይተኛል። ጎረቤቷ ይህንን አጋጣሚ በመጠቀም አጥሯን ገፋ አድርጎ ቤት ይሰራል። ጎረቤትየው የአዲሱን ቤት ግድግዳ ያቆመበት ወይም የገደገደበት ቦታ ሴትየዋ ሽንቷን የምትሸናበት እንዲሁም ግብረ ውሃ የምትወጣበት ረስት ሩሟ ነበር። የታመመው ባሏ ሲሞት ቀብሩ ላይ እንዲህ አለቀሰች። እንኳን አንተ ሞተህ እያለህልኝ በሽንት መሽኛዬ ላይ ገደገዱብኝ። ይህንን ሲሰማ ለቀስተኛው ሁሉ ሳቀ። ጥርሱ ይርገፍ ብለን ወደ ቀጣዩ ስንኝ እንለፍ። ውድነህ የተባለ የንጉሥ ተክለ ሃይማኖት ሎሌ ነበረ። ውዴ ለተክልዬ ከማደሩ በፊት ጋፋት በሚገኘው የአጤ ቴዎድሮስ መድፍ ፋብሪካ ውስጥ ተቀጥሮ ሳይሆን ተገዶ ይሠራ ነበር። ውዴ በጋፋት በቀሰመው ጥበብ ተጠቅሞ ከወዳደቁ ነገሮች መድፍ ሠራ። ንጉሥ ተክለ ሃይማኖት ከምኒልክ ጋር እምባቦ ላይ ሲዋጋ ውዴ ቤት ያፈራውን መድፉን የሚሞክርበት አጋጣሚ አገኘ። 1 2 3 ድው! ወዲያ ማዶ የቆመው ባላጋራ ወታደር ሲወድቅ ታየ። ይሄን ውዴ እንዲህ ብሎ ፎከረ። ዘራፍ ውድነህ የኮሶ እሸት፣ በሠራው ገዳይ እንደ መለኮት። የመጨረሻዋ ስንኝ እንዴት ያለ ፍልስፍና ተሸክማለች! አጅሬ የመድፉን አሰራር ምስጢር ባይነግረንም የመለኮትን ምስጢር በሁለት ስንኞች ነግሮን ዞር አለ። በአንድ ጊዜ አሪፍ አባትም ቆራጥ አብዮተኛም መሆን ይከብዳል። ሲፈርድብህ ለልጅህ ስትል ጥቃትን ትሸከማለህ።
ለጥቃት ፊት አልሰጥም ብለህ ብትሸፍት ደግሞ የምትወዳት ልጅህን አባት አልባ ታደርጋታለህ፣ ወይ ፍቅር ወይ እህል ታስርባታለህ። እና እንዲህ አይነቱን ስሜት እንዴት እንደምትገልጸው ግራ ገብቶ አያውቅም። ደግነቱ አዝማሪው በእኒህ ጉደኛ ስንኞች ያግዝሃል። እንዳይቀር ነዶ እንዳይሄድ ወልዶ እንዴት ያለው ጀግና ቀረ ተጨማዶ። በፍቅር ሰበብ ሴት ስለሚገድሉ ወንዶች የሚወጡ ዜናዎችን እንሰማለን። በወጣትነታቸው የተቀጠፉ ጽጌረዳዎች ያሳዝናሉ። ነፍስ ይማር። በፍቅር ሰበብ መግደል በተለይ የወንዶች ችግር ይመስለኛል። ሴቶች በወደዱት ሰው መገፋትን በእንባቸው ያጥቡታል። ለወንድ ግን ደም ካልፈሰሰ ስርየት የለም። ለብዙ ወንዶች ከሴት ጋር የሚደረግ ግንኙነት የፍቅር ጉዳይ ብቻ አይደለም፣ የክብር ጉዳይ ጭምር ነው። አንድ ሴት ፈልገው እምቢ ስትላቸው ሰማይ እንደ ብረት ቁና የሚደፋባቸው ወንዶች ጥቂት አይደሉም። አልፈልግህም መባል ተንቄ ነው የሚል ስሜት ያሳድራል። ሰው መገፋቱን ለብቻው ይዞ እንዳያስታምም የማኅበረሰብ አስተያየት ከባድ ቀንበር ሆኖ ይወድቅበታል። ታዲያ እሱን ተወው፣ ጠይቋት ጥንብር ኩሱን አውጥታ አባረረችው የሚል ሽሙጥ አርፈህ እንድተኛ አያደርግህም። አብዛኛው የዓለም ኅብረተሰብ አሸናፊውን የሚቀድስ ተሸናፊውን የሚያራክስ ነው። እኛም የወደቀ ዛፍ ምሳር ይበዛበታል ብለን ዘግተነዋል። አንድ ሰው እምቢ ያለችውን ሴት ሲቀጥፍ ብቻውን አይደለም፣ ሽንፈትን የሚያጋንን የማኅበረሰብ አባላትም የሆንነው እኛም በስውር ተባብረነዋል። አፍቅራችሁ የተገፋችሁ ወንዶች መገፋታችሁን በጸጋ የምትቀበሉበት ጽናቱን ይስጣችሁ። ንቃይ ነው ከማለት እኔ ምርጫዋ ስላልሆንኩ ነው፣ እኔን የምትፈልገኝ ሴት ደግሞ የሆነ ቦታ አለች፣ የሆነ ጊዜ ላይ ትመጣለች ብሎ ማሰብን ተለማመዱ። በእርግጥ ሰዎች በተቆጡበት ወቅት በቀልን እንጂ ጠቃሚ ምክርን የሚያስታውስ ልቦና እንደሌላቸው ይገባኛል። እንዲያው ቢቸግረኝ ነው። የዛሬ አበባዎች የነገ ሰለባዎች ሴቶች ሆይ ልባችሁ ያልፈቀደውን ሰው በይሉኝታ ወይም ለእናት አገራችሁ ስትሉ የማቀፍ ግዴታ የለባችሁም። ለእናት አገራችሁ ስል አንድ የሰነበተ ወቅት ትዝ አለኝ። በመንጌ ጊዜ አንዲት ቆንጆ ሴተኛ ዳሪ ነበረች። የአፍሪካ ኅብረት ስብሰባ በተደረገ ጊዜ ከአፍሪካ አምባገነኖች አንዱ ከጀላት። ይህን ያወቁ የመንጌ ቦዲጋርዶች መኖሪያዋ ድረስ መጥተው የሴራሊዮን ፕሬዝዳንት ስለወደዱሽ ተኝላቸው ብለው አባበሏት። እሷም እሺ ብላ የፕሬዝዳንቱን ወቀጣ ጥርሷን ነክሳ ስትቀበል አደረችና ማለዳ እያነከሰች ወደ ቤቷ ተመለሰች። በማግስቱ ምሽት እንደገና ልዑካኑ መጥተው ሊወስዷት ሲያግባቧት ኧረ ምን በወጣኝ፣ ትናንትናም ለእናት አገሬ ስል ነው የተረዳሁ በማለት መለሰች። የተረዳሁ የሚለው ቃል የዋናው ቃል ምትክ ሆኖ ገብቷል። እና ቆነጃጅት ለእናት አገራችሁ ሲባልም ቢሆን የማትፈልጉትን ወንድ እሺ የማለት ግዴታ የለባችሁም። ግን በተቻላችሁ መጠን አለመፈለጋችሁን በተለሳለሰና በተሽሞነሞነ ቃል ለመግለጽ ሞክሩ። እኔ ደግሞ የሚገጥመኝ ሙጀሊያሙ ነው አይነት መልእክት ያለው ፊት ላለማሳየት ተጠንቀቁ። በለሰለሰ ቃል የተገለጸ እምቢታ ከእሽታ ያልተናነሰ በጎ ስሜት ይፈጥራል። የሁለተኛ ደረጃ ተማሪ እያለን ሴት ተማሪዎችን አስቁመን በአንድ እጃችን በላብ ያደፈ ደብተራችንን በሌላ እጃችን የተፈቃሪዋን እጅ ጨብጠን አበባው ግሮሰሪ ገብተን ብንጫወት ምን ይመስልሻል ስንል የሚመለስልን መልስ አይረሳኝም። ይቅርታ፣ እኔ ዓላማ አለኝ፣ በእህትና በወንድምነት ከሆነ ግን ችግር የለውም ይሉን ነበር። በጊዜው ዓላማ የሚለው ቃል ትልቅ ክብደት ያለው ቃል ነበር። ኅብረተሰብን ከመሃይምነትና ከኋላ ቀርነት የማውጣት ዓላማ።
የአገር አንድነት ዓላማ ምናምን የሚባሉ ግዙፍ ቃሎች ጋር የተያያዘ ነበር እና ከልጅቷ ዓላማ ጋር ሲነጻጸር የእኛ ሽፍደት ኢምንት ሆኖ ይታየናል። በዚያ ላይ ያችን በመሰለች ልጅ በወንድምነት መታጨታችን ያጽናናል። እናም በመጣንበት እግራችን በሰላም እንመለሳለን። ከላይ ያስቀመጥኋቸው የግጭት መፍቻ ሐሳቦች ከችግሩ ትልቅነት አንጻር አቅመቢስ ሊሆኑ ይችላሉ። እንግዲህ በተረፈ አይድረስ ማለት ነው። ትምህርት በጨረስን ማግስት እኔና ፍቅር ይልቃል ፈረንሳይ ለጋሲዮን አካባቢ በ90 ብር ቤት መሰል ነገር ተከራይተን እንኖር ነበር። በየሳምንቱ ቅዳሜ ወደ ቪዲዮ ቤት ጎራ እንላለን። እነ ኩማር በዜማቸው ወፍ ሲያረግፉ፣ እነ ባንዳም በጫማ ጥፊያቸው ጥርስ ሲያራግፉ በመመልከት ራሳችንን ዘና ለማድረግ እንሞክራለን። ፊልም ዛሬ እንዲህ ጥንቡል ሊጥል ያኔ በጣም ብርቅ ነበር። ፊልም ሰሪዎች እንኳ እኛ ፊልም ለማየት የምንከፍለውን ያክል መሥዋዕትነት የሚከፍሉ አይመስለኝም። ያኔ ፊልም ማየት የጫማና የግስላ ሲጃራ ድብልቅ ሽታ የመቻል ቁርጠኝነት ይጠይቃል። እናም በጊዜው የ2 ሰዓት ፊልም አይተን የ2 ሳምንት ጉንፋን ተረክበን ለመውጣት እንገደድ ነበር። አሁን ሳስበው ከፊልሙ በላይ የፈረንሳይ ልጆች በፊልሙ ላይ ተመስርተው የሚሰጡት አስተያየት ያዝናናኝ ነበር። አንድ ቀን በጣም እጅ የሚል ፊልም ስናይ ፓርላማውን ቀይርልን ብለው ቀወጡት። አሰልቺ ፊልሞች ፓርላማ ተብለው እንደሚጠሩ ያወቅኩት ያኔ ነው። ባለ ቪዲዮ ቤቱም አብላጫውን ድምፅ አይቶ ሌላ ፊልም እንዲቀየር ውሳኔ አስተላለፈ። የተወሰኑ የተቃዋሚ ድምፆች በሚሰሙበት ሰሞን እንደ አሰልቺ ፊልም ይታይ የነበረው ፓርላማ ዛሬ ይህ አይነቱ አጠራር እንኳ የሚበዛበት ይመስለኛል። እኔን የሚገርመኝ የተወካዮች ምክር ቤት የሚለውን ስም እስካሁን ይዞ መቆየቱ ነው። የሚወከልም ሆነ የሚማከር በሌለበት ይህን ስም መሸከም አይከብድም? እንዲያው ቤቱ ስሙ ከብዶት አለመፍረሱ ይገርማል። የአገራችን ፓርላማ ኋላ ቀር መሆኑን ብዙዎቻችን እናውቃለን። ግን ከ100 ዓመት በፊት ከነበረው የምክክር ባህል አንጻር ሲወዳደር እንኳ እጅግ ኋላ ቀር መሆኑን ስንቶቻችን እናውቃለን። ብራናው ይገለጥ ተዘርግቶ በአትሮኖሱ ላይ በጅሮንድ ተክለ ሃይማኖት ተክለ ማርያም በአድዋ ጦርነት ዋዜማ ስለነበረው ምክር የዓይን እማኝ ሆነው የተመለከቱትን ጽፈውልናል። ልቀንጭበው። ራስ መኮንን መኳንንታቸውን ሰብስበው የጦር ምክር ተደረገ። ራስ አሉላም ምክሩ ላይ ነበሩ። ሌሊት ሲነጋጋ ሸለቆ ለሸለቆ ወርደን ግንቡ ስር ተጠግተን በመሰላል እየተንጠላጠልን ከምሽጉ ውስጥ ገብተን ጠላትን እንፍጀው፣ መንገዱን የራስ አሉላ ሰዎች ይመሩናል ተባልና ተቆረጠ። ይህንን ምክር መኳንንቱም የጦር አለቆችም ባለሟሎችም ወደዱት። አንድ ሰው ብቻ በማዕረጉ ዝቅተኛ የሆነ የደራሲው ወንድም አብዩ እየተቃወመ ተናገረ። ይህ ምክር ትልቅ ጉዳት ያመጣል፣ ሰራዊታችንም በከንቱ ያልቃል። ይልቅስ ታግሰን ቀንና ሌሊት ዘብ እየጠበቅን ውሃ ከምሽጉ ውጭ መቅዳት እንዳይችል እናድርግ ብሎ ተናገረ። ቀኛዝማች በሻህ የአብዩን ነገር ክፉኛ ነቀፉት። አንተ ወረቀት ሲጻፍ ትመክራለህ፣ ፈርተህ እንደሆነ ሰፈሯል። እኛ በሾተል እየቀነጠስን እንዳይጥ እንፈጀዋለን አሉ። አብይ ከምንም አልቆጠራቸውም፣ በትዕግሥት መለሰላቸው። ሰራዊታችን በከንቱ እንዲያልቅ በመደረጉ አዝናለሁ። እናንተ ስትሞቱ እኔ የቀረሁ እንደሁ ያን ጊዜ ፈሪ ተብዬ እሰደባለሁ። ይህን ተናገረና ወጣ። ኦቶባዮግራፊ ገጽ 60። የምክሩ ውሳኔ ምንም ይሁን ምን ሰዎች በትልልቅ አገራዊ ጉዳዮች ላይ ተሰብስበው ይሟገቱ እንደነበር እንረዳለን። በምክሩ ላይ የተለያየ ማዕረግ ያላቸው ብቻ ሳይሆን
የተለያየ አመለካከት ያላቸው ሰዎች ተሳትፈዋል። በምክክሩ አብላጫውን ውሳኔ መቃወም ብቻ ሳይሆን ስብሰባ ረግጦ መውጣትም ይታወቅ ነበር ማለት ነው። ይህን ተናገረና ወጣ ተብሎ የተጻፈለትን አብዩን አስታውሱ። ፕላውደን የተባለ የእንግሊዝ ተጓዥ በዘመነ መሳፍንት ማብቂያ በጉሩ ወይም በወለጋ የተመለከተውን የሪፐብሊክ አስተዳደር እያደነቀ ሲጽፍ እንዲህ ይላል። ከሌሎች ጎሳዎች ጋር ስለሚኖረው ጉዳይ የሚወሰነው በጉባኤ ነው። በአደባባዩ ጉባኤ ለመታደም የሚፈልግ ሰው ሁሉ ክብ ሰርቶ ጦሩን ተደግፎ ከቦ ቆሞ ይመለከታል። ሽማግሌዎች በሚያስደንቅ መንገድ ተራቸውን እየጠበቁ በሰላምና በጦርነት ዙሪያ ይከራከራሉ። በራስ መኮንን የሸማ ድንኳን ውስጥና በጉሩ መስክ ላይ የታየው ክርክርና ሙግት በዛሬው ፓርላማ ውስጥ ይታያል። ያለፈውን ሥርዓት የመናፈቅ መብት በሕገ መንግሥቱ ይካተትልንማ። ዲሞክራሲ ሂደት ነው ይባልልኛል። ሊሆን ይችላል። በአገሬ ግን እንኳን ሲሄድ ሲንፏቀቅ አይታየኝም። የሚሄድ ቢሆን ኖሮ ከቀደምቶቻችን ውጥን ላይ ተነስቶ ዛሬ ትልቅ ደረጃ ደርሶ እናየው ነበር። የሚታየኝ ወንበር ላይ ተቸክሎ በድሃ አምባ የተወካ እንጀራ የሚበላ ሰው ብቻ ነው። የተወሰኑ ሰዎች ሳይወጡ ሳይወርዱ ቀኝ እጃቸውን ብቻ እያወጡ እያወረዱ እንጀራ የሚበሉበት ቤት የተወካዮች ምክር ቤት መባሉ ያስቃል። ምናልባት የተቸካዮች ምክር ቤት የሚለው ስም ይመጥነው ይሆን? የመኖሪያ ግቢያችንን የከበቡ አማላይ ዛፎች ነበሩ። ዕድሜያቸው ከ10 ዓመት አያንስም። በጋው መግቢያ ላይ የወይን ጠጅ ቀለም ባለው አበባ መንደሩን ያስጌጡታል። ከፀሐይ ኩርኩም ከነፋስ ጥፊ ሲከለክሉን ቆይተዋል። ባለፈ ከቤት ወጥቼ ሳይ ሁሉ ነገር ገላጣ ሆነብኝ። የሆነ ግብረ ኃይል ዛፎችን ቆምጦ ከምሯቸዋል። ድሮ ልጅ እያለሁ ዛፍ የሚቆረጠው በቆልማማ ምሳር ነበር። ያኔ ገልመጥ ብለህ ሰው በአካባቢው መኖር አለመኖሩን አጣርተህ በአንዱ ባህር ዛፍ ግንድ ላይ 1-2 ስለት እንዳሳረፍክበት የመንደሩ ደን ጠባቂ ከምትቆርጠው ዛፍ ላይ ተንሸራቶ ወርዶ በቁጥጥር ስር ያውልሃል። ቁስለኛው ዛፍ በጥቂት ሳምንት አቀጥቅጦ አገግሞ ይቀጥላል። አንተም ዘብጥያ ትማቅቃለህ። ምሳርህን ግብርና ሚኒስትር ይወርሰዋል። አሁን የሰፈራችንን ዛፎች የቆረጠው ወዛደር የጨበጠው ምሳር አይደለም። ተብታባው ቢሊዮነር ኤለን መስክ ታጥቆ ሲንጎራደድ ያየሁትን የኤሌክትሪክ መጋዝ ነው። መጋዙ ላመል ያህል ነካ ሲያደርገው ግዙፉ ዛፍ እንደ ሰንበሌጥ ቅንጥስ ብሎ ይወድቃል። በሰፈራችን የሚኖረውን የግብረ ኃይሉን አባል ዛፎች ለምን እንደተቆረጡ ጠየቅኩት። የዘንድሮ ዛፍ ባሪያ በሽታ ያለበት ይመስል ትንሽ ነፋስ ሽው ሲልበት ዝም ብሎ ፍንግል ይላል። አወዳደቁም ያጥፍቶ ጠፊ ነው። በየጊዜው በሚወድቁ ዛፎች ምክንያት ኤሌክትሪክ እየተቋረጠ በመሆኑ ሳንፈልግ የወሰንነው ውሳኔ ነው። ያለ መስዋዕት የሚመጣ የኑሮ መሻሻል የለም የሚል ምላሽ ሰጠኝ። እኔም እንዲያ ከሆነ የኮረንቲ ምሰሶዎችን ከዛፎቹ ራቅ አድርጎ መትከል አይሻልም? በሰለጠኑ አገሮች እኮ ነባር ዛፎችን ላለመጨፍጨፍ ሲሉ የልማት ዕቅዳቸውን ሳይቀር ይከልሳሉ አልሁት። የግብረ ኃይሉ አባል ትዕግስቱን ጨረሰ። ሲጀመር ሁሉን ነገር ለባለሙያ መተው ያስፈልጋል። የኤሌክትሪክ ምሰሶ የተላይ መትከል የተላይ መንቀል እንዳለብን የምናውቀው እኛ ነን። አንተ መብራት ጠፋ፣ ውሃ ተቋረጠ እያልክ በየመድረኩ ስታላዝን 60 ዓመት ሞላህ። አሁን የመብራቱን ችግር ፊክስ ለማድረግ ስንሞክር ደግሞ የዝግባና የቀረሮ እምባ ጠባቂ ሆነህ ብቅ አልክ። አበው ሲተርቱ ደራሲ ሲያረጅ ደን ጠባቂ ይሆናል ይሉ ነበር ሲል ተንደቀደቀ። እሺ ሌላውን ተወውና 60 ዓመት እንደሞላኝ ያሰብከው በምን ሂሳብ ነው አልሁት። ከ60 ዓመት በታች ያለ ሰው ኮረንቲ የሚል ቃል አይጠቀምም። ኮረንቲያም ዛፎች በተቆረጡ በሦስተኛው ቀን የግብረ ኃይሉን አባል አገኘሁት።
በጣም ያሳዝናል። ያ ሁሉ ጽድ በከንቱ ነው የተሰዋ ማለት ነው አልሁት። እንዴት? ዛፎች ከተቆረጡም በኋላ መብራት መጥፋቱን አልተውም። ትናንት ማታ በጨረቃ ብርሃን ነው ራቴን የበላሁ። ሰውየው ማጤም የተሳነውን አገጩን ካከከ በኋላ እንዲህ አለ። የጨረቃ ብርሃንም የደረሰህ እኮ ዛፉን ገለል ስላደረግነው ነው። አሜሪካ የነጮች ምድር ስትሆን የጥቁሮች ደግሞ ምድረ ፋይድ ናት። ለምሳሌ አንድ የፈላበት ጎረምሳ ፈረንጅ 100 ጎራሽ ጠመንጃ ታጥቆ ወደ አንድ ምኩራብ ወይም ወደ አንድ የኤሽያ ማሳጅ ቤት ገብቶ ይተኩሳል። በፊቱ ያገኘውን ሁሉ ይገነዳድሳል። ፖሊሶች ይደርሱና ከበው በላዩ ላይ የዓሣ መረብ ጥለው ይይዙታል። ከዚያ ቃታ የሳብክበት ጣት ወለም ሳይለው አይቀርም። ማሳጅ እናደርግልህ፣ የተኩስም ድምፅ ጆሮን ሳይጎዳው አይቀርም፣ እናሳክምህ ብለው በአምቡላንስ ይወስዱታል። በምላሱ ድንጋይ ቀቅሎ ማብሰል የሚችል ጠበቃ ይቀጠርለታል። አንድ ነገር ነክቶት ነው እንጂ በጤናውማ እንዲህ ያለ እልቂት አይፈጽምም ብለው የሆነ የአእምሮ ሕመም ይፈበርኩለታል። ከዚያ ወይ በሐኪም ቤት አለበለዚያም በማረሚያ ቤት ውስጥ ኦርጋኒክ ምግብ እየበላ በኦርጋኑም እየተጫወተ ቀሪው ዕድሜውን እንዲያሳልፍ ይፈቅዱለታል። ጥቁር ከሆንክ ሌላ ነው። ፖሊስ ባለበት አካባቢ ገላህን አሳክኮህ እጅህን ወደ ሽንትህ ከሰደድህ ሊተኩስብን ነው ብለው ጥይት ያራግፉብሃል። ሳታስበው ማኖ ነክተህ በቁጥጥር ስር ውለሃል ካሉህ ጀንትልሜን ካቴናው ከእኔ ይሁን ወይስ ከእናንተ እያልህ መተባበር ነው ያለብህ። ያዙ ይልቀቁኝ ካልክ ይይዙሃል፣ ግን በሕይወት አይለቁህም። ትንሽ ከተንፈራገጥህ አንተን አያርገኝ፣ አፈር ያስግጡሃል። አሜሪካ ከተሞች ውስጥ አፈር በቀላሉ አይገኝም፣ ግን ከአፍጋኒስታን ቢሆን አስመጥተው ያስግጡሃል። እስካሁን የጻፍኩት ግነት እንደበዛበት ለእኔም ታውቆኛል። ያም ሆኖ በቁሸቱ ውስጥ እውነት እንዳለበት አይጠፋሽም። አሜሪካ ከሌሎች አገሮች ጋር ያላት ግንኙነት በፍትሕ ላይ ሳይሆን በአሰላለፍ ላይ የተመሠረተ እንደሆነ ከዚህ ጽሑፍ አንባቢ የተሰወረ አይደለም። ከዓመታት በፊት ሰዓሊው ወዳጄ ግዛቸው ከበደ ቤት ያየሁት ነገር ትዝ አለኝ። ጋሽ ተምትሜ የተባሉ ጡረተኛ ሽማግሌ አልፎ አልፎ እየመጡ ወዳጄን ይጎበኙታል። መጠነ ሰፊ ቁልምጫና ውዳሴ አጉርፈውለት ሲያበቁ 50 ብር ይፈልጡታል። አንድ ቀን እንደ ልማዳቸው መጥተው ዳር ዳር ሲሉ ግዛቸው ልጅ የለዎትም ሲል ጠየቃቸው። አለችኝ አሉ ጋሽ ተምትም። ግን የምትበላ ናት፣ ከራሷ አልፋ ለሌላ ለመትረፍ አልደረሰችም ማለታቸው ነው። አገራችንም እንደ ጋሽ ተምትም ልጅ የምትበላ ናት። የበላችበትን ሂሳብ የሚዘጉትም ሀብታም አገሮች ናቸው። ያለ ሀብታም አገሮች ረድኤት በቀንጃ በሬ ታርሶ ሞሰቧ ደርበብ እንደማይል እናውቃለን። ኢትዮጵያ ግብፅና ኢራቅን ተከትላ በስድስተኛ ደረጃ ላይ የምትገኝ የአሜሪካ ተረጣቢ አገር ናት። ይሄንን ረድኤት ቢወስዱብን ሌላ ቀለብ ሰፋሪ ያሰናድተናል ወይስ የልብ ኩራት ብቻ ያሳድረናል? አሜሪካ በእኛ ጣልቃ አትግባ የሚለው ንግግር ከመፈክርነት ያለፈ ትርጉም የሚኖረው ጣልቃ ገብነትን የሚመክት ጉልበት፣ ዕውቀትና ሀብት ሲኖረን ነው። ካልተሸዋወድን በቀር እኒህን ጸጋዎች በቅርብ ርቀት እንኳን እንደማናያቸው እናውቃለን። ሽቅብ የሚያዳልጣቸውን ሰዎች ፉከራ ወደ ጎን ትቶ የቤታችንን ጣጣ መፍታትና የዲፕሎማሲ ብልጠት ላይ መትጋት አይሻልም? አንድ የበራለት ወያላ እንዳለው ከማያዋጣ ጉልበት በሕግ አምላክ ማለት። እኔም ቆይበት ከተማ ውስጥ ዋልማርት የሚባል ገበያ አለ። ፋሲካ አንድ ሳምንት ሲቀረው ባለንጀራዬ በየነ የፈረንጅ ደገኞች በግ ወደሚሸጡበት ማዕዘን ጎራ አለ። በየነ የአንዱን በግ ጥርስ ገልጦ አየሁ።
የበጉ ጥርስ ከዳር እስከ ዳር በሽቦ ወይም ብሬስ ታስሯል። የት አገር በግ ነው ሲል ጠየቀ። ባለበጉ ፈረንጅ በበጉ ላት ላይ የተለጠፈውን ስቲከር ካነበበ በኋላ የቦስተን በግ ነው ሲል መለሰ። ግራስ ፊድ ነው? ሳር እየበላ ያደገ ነው? ፈረንጁ በቀኝ እጁ በያዘው የታጠፈ አለንጋ የግራ መዳፉን እየጠበጠበ በየነን ትንሽ ከገላመጠው በኋላ ሰውዬ ጤነኛ ነህ ግን? ሳር እዚህ ሀገር መናፈሻ እንጂ መኖ ሆኖ አያውቅም። ይህ በግ በቆሎ፣ ካሮትና ጥቅል ጎመን እየተመገበ ያደገ ነው። በ3 ቀን አንዴ ቫይታሚን ይውጣል። ገላውን በሻምፑ ይታጠባል። 4ቱን ብብቶቹን ዶሮራንት ይቀባል። በዚያ ላይ እስከ ፋሲካ የሚቆይ ላይፍ ኢንሹራንስ አለው። ጄሎ የምትለብሰውን ጠጉራም ካፖርት አይተዋል? ከዚህ በግ ላይ የተሸለተ ነው። በየነ በጉን ገዝቶ ኩሊ ኩሊ ብሎ ተጣርቶ በአንድ የስፓኒሽ ኩሊ አስጭኖ ሲወጣ እግረ መንገዱን በበሬው ገበያ በኩል አለፈ። ድንገት የአንዱ ሰንጋ ቀልቡን ስቦት እርምጃውን ገታ አደረገ። አሪፍ ሰንጋ ይመስላል፣ ግን ሻኛው አይታየኝም። ሻኛው ከኔ ነው? ባለ ሰንጋው ማብራሪያ መስጠት ጀመረ። የኢንዶኔዥያ ሰንጋ በትርፍ ጊዜው የጭነት አገልግሎት ስለሚሰጥ ሻኛው ይሟሟል። ለዚያ ነው። ያለ ሻኛማ አይሆንም። በዩ ተቃወመ። ይህን ያህል ሻኛ ካማረህ ግመል ለምን አትገዛም? የፊትና የኋላ ሻኛ እያማረጥህ ትበላለህ። እኔ በሬ ነው የምፈልገው። ችግር የለውም አለ ሻጩ። 1 ሳምንት ከሰጠህን ከፍሪምባው ላይ ስጋ ወስደን የሻኛ ንቅለ ተከላ ልናደርግበት እንችላለን። በቀደም ሰይፉ ላይ የሰማሁት ዜና እንዲህ ይላል። የናይጄሪያ ዜግነት ያላቸው ሌቦች አዲስ አበባ ገብተዋል። ከኢትዮጵያ አቻዎቻቸው ጋር የልምድ ልውውጥ ለማድረግ መሆን አለበት። ሌብነት ሲነሳ የሚከተሉት አስተካሽ ገጠመኞች ትዝ ይሉኛል። ሰውየው የበግ ነጋዴ ናቸው። ወደ ገበያ ሲሄዱ ከፍተኛ ጥንቃቄ ያደርጋሉ። እንደ ተለመደው አንድ ማለዳ ገንዘባቸውን ከፍየል የቆለጥ ማቀፊያ ቆዳ የተሠራች ትንሽዬ ቦርሳ ውስጥ ተቀጠቁት። ከዚያ ቦርሳውን እንደ ቡዳ መድኃኒት አንገታቸው ላይ አንጠለጠሉት። በላዩ ላይ ግድንግድ የድሮ ቢትልስ ለበሱበት። በዚያ ላይ ካሽሚር ጃኬት፣ በጃኬቱ ላይ ጋቢ፣ በጋቢው ላይ ደግሞ መለስተኛ ቤተሰብ ማስጠለል የሚችል ካፖርት ደረቡበት። ከዚህ ሁሉ ጥንቃቄ በኋላ ገበያ ውለው ሲወጡ እጃቸውን ወደ አንገታቸው ሲሰዱ ቦርሳው አምልጧል። ቤታቸው ገብተው የደንቡን ያክል አልቅሰው ሲያበቁ ወደ ሚስታቸው ዞረው ጉድ እኮ ነው! ይህን ሁሉ አለባብሸው ሌባው እንዴት አድርጎ ወሰደው አሏቸው። ሚስትዮም እንዲህ መለሱ። አንተ ደግሞ ላት ያላት በግ አትሰረርም ያለህ ማን ነው? ሸገር ውስጥ የሌባ ሰፈር ነው እየተባለ የሚታማ ሰፈር አለ። እስከ 70 ዓመት በዚህ ዓለም መቆየት ስለምፈልግ ስሙን አልጠቅሰውም። አንድ ጋዜጠኛ ወዳጄ በሬዲዮ ፕሮግራሙ ላይ ስለዚህ ሰፈር ለየት ያለ ቆንጆ ፕሮግራም ሠራ። የሰፈሩ ልጆች ሰምተው ፈነጠዙ። በስርቆት ብቻ ሲነሳ የነበረ ሰፈራችንን ገጽታ ስለገነባህልን የምስጋና ድግስ አዘጋጅተንልሃል፣ ሽልማትም ተሰናድቶልሃል ብለው ጋበዙት። እሱም ልቡ በጣም ተነክቶ በዝግጅታቸው ላይ ታደመ። መኪናውን ዝግጅቱ ከሚዘጋጅበት አዳራሽ ጀርባ ቆመና ወደ ውስጥ ዘለቀ። ድብልቅልቅ ባለ ጭብጨባ ተቀበሉት። የተለያየ የኪነ ጥበብ ድግስ ተከታትሎ መቅረብ ጀመረ። አንድ ወጣት ካልተሳፈሩበት ቶሎ ተሽቀዳድሞ ጊዜ ታክሲ አይደለም አይጠብቅም ቆሞ የሚል ግጥም አነበበና በቅርቡ ከሚታተመው መድብል የተወሰደ ነው ብሎ ከመድረክ ወረደ። የሥነ ጽሑፍ ዝግጅቱ ሲጠናቀቅ ምሳ በሉት። ምን ምሳ ብቻ! በሹርቤ ብርሌ ጠጅ አቀረቡለት።
ብርሌውን ሾፍ ሲያደርገው ብሔራዊ ሙዚየም የሚል ማኅተም ተለጥፎበታል። በመጨረሻ ወደ መኪናው ሄደ። ባየው ነገር ክው ብሎ ቀረ። የመኪናው 2 ስፖኪዮ በቦታው የለም። የደረሰበትን የነገረኝ ቀን በምን ቃል እንዳጽናናሁት አልረሳም። ጎማውን ስለማሩልህ እንደ ሽልማት ቁጠረው። ባህል ነፍስን ማልማት ማለት ነው ብሏል ሮማዊ ሊቅ ሲሰሮ። ባህል ማደግን፣ ላቅ ማለትን፣ መራቀቅን የሚያሳይ ነገር ነው። የኢትዮጵያን ባህል ያሳያሉ ተብለው በአገር ቤትና በውጭ አገር በሚገኙ የአበሻ ምግብ ቤት ግድግዳዎች ላይ የሚሰቀሉ ስዕሎችንና ምስሎችን ለአንድ አፍታ አስቧቸው። ግብዳን ሥራ የተሸከመች ሴት፣ ሞፈር ቀንበር ተሸክሞ በሬዎችን እየነዳ ወደ ማሳ የሚሄድ ገበሬ፣ ከንፈሯን በገል የለጠጠች ሴት ወዘተረፈ። ብሔራዊ ሙዚየም ግቢ ውስጥ በሚገኝ ስመጥር ምግብ ቤት ውስጥ ጭነት እንደተሸከመ ደርቆ የቀረ አህያ ምስል ቆሞ ተመልክቻለሁ። ይህም እንግዲህ የባህል ምልክት መሆኑ ነው። በእንስራ ውሃ መቅዳት በአንድ የዘመን ፌርማታ ላይ ትልቅ ስኬት ነበር። ቢያንስ በቅጠል ጠልቆ ከመጠጣት ጋር ሲመዛዘን ትልቅ መሻሻል ነው። የዚያ ዘመን አኩሪ ባህል መሆኑ አይካድም። ይሁን እንጂ ዛሬ ውሃ ዳገት በሚወጣበት ዘመን በከባድ እንስራ ስር ጎብጣ የምትታይ ሴት መከራችንን እንጂ ባህላችንን የምታሳይ አይመስለኝም። ከምስሏ ስርም የኢትዮጵያ ሴቶች አበሳ የሚል እንጂ የኢትዮጵያ ባህል የሚል መግለጫ ሊሰፍራ አይገባውም። ታሪክ ጎህ ሲቀድ ጀምሮ እስከ ዛሬ ድረስ በፈረደበት በሬ እናርሳለን። ይህ ሁኔታ ከተቻለ ሊያሻሽሉት፣ ካልተቻለ ሊደብቁት የሚገባ ውድቀት እንጂ እዩልኝ እዩልኝ የሚያሰኝ ባህል እንዴት ሊሆን ይችላል? ብዙ ጊዜ ፈረንጆች የባህል እጥረት እንዳለባቸው፣ እኛ ግን የተትረፈረፈ ባህል እንዳለን እንናገራለን። ይህ አስተያየት የተሳሳተ ይመስለኛል። የምትነጋገሪበት አይፎን፣ አሁን ይህን ቪዲዮ የምታይበት ኮምፒውተር የባህል ውጤት ነው። የፈጠራ ባህል፣ ዲሞክራሲና የሰብአዊ መብት አከባበር የሚያስቀኑ ባህሎች ናቸው። የኢትዮጵያ ብሔሮች እስክስታና ጭፈራ ባህልነቱን ተጠራጥረን አናውቅም። ታዲያ ሮክና ሂፖፕ ባህል የማይሆንበት ምክንያት ምንድን ነው? ክራር የባህል ሙዚቃ መሳሪያ ሆኖ ጊታር የማይሆንበት ምክንያት ምንድን ነው? ዓመት በዓሎች ብቸኛ የባህል ማሳያ ቀን ተደርገው ይታሰባሉ። በአዘቦት ቀን ባህል የሌለበት ምክንያት ምንድን ነው? በዓመት በዓል የአቅምን ያክል ማረድና መገባበዝ ጥልቅ ትርጉም ያለው ነገር ነው። ሆኖም የበግ አንገት በካራ ሲገዘገዝ በቴሌቪዥን ማሳየት፣ በደሙ ስክሪናችንን ማጠብ አኩሪ ባህል ተደርጎ የሚወሰድበትን ምክንያት ባሰላው አልታይሃለኝ። አንዳንዴ ሳስበው በበጎች ዓይን ስንታይ ሁላችንም አየስ ነን። ባህል መላቅን፣ መሻሻልን፣ ከአውሬነት ወደ መላእክትነት መሸጋገርን የሚያሳይ ነገር ነው። ማኅበረሰብ ሲሻሻል በተቻለው አቅም የጭካኔ ምልክቶችን ይቀንሳል። የርኅራኄ ጠበል ከሰዎች አልፎ ወደ ሌሎች ፍጡራንም እንዲደርስ ያደርጋል። በግና ዶሮ አይታረዱ ለማለት አይቃጣኝም። ብልስ ማን ሊሰማኝ? የመብል እንስሳት ለምን ታርዳላችሁ ማለት በበጎሽ ምትክ ለምን እናንተ አትሞቱም ከማለት አይተናነስም። ያም ሆኖ በግና በሬ የሚታረዱበት ቦታ የተከለለም ከልጆች እይታ ራቅ ያለ ቢሆን ምን አለበት? ወይስ ልጆች የጠቦት በግን ጣር ካልተመለከቱ በባህል ታንጸው አደጉ ለማለት አይቻልም? ለመሆኑ ስለ እንስሳት ሕይወት የሚያሳስበው ባህል አለን? በሸገር መንገዶች ላይ የማያቸው አንካሳም እግራቸውን የሚጎትቱ ውሾች፣ ዝንብ የለበሱ ገጣባ አህዮች፣ ዙሪያው የጨለመባቸው አይነ ስውር ፈረሶች መልሱን አሉታዊ ያደርጉታል።
የሆነ ጊዜ ላይ በቤተ መንግሥት መውጫ በሸራተን መውረጃ መንገድ ላይ የተሰቀለ ፖስተር አየሁ። በአፍሪካ የመጀመሪያው የሳቅ ትምህርት ቤት ይላል። የዘመኑን መንፈስ ከሚያሳዩ ተቋሞች ዋናው መሆን አለበት ብዬ አሰብኩ። በዘመኑ ዝም ብሎ መሳቅ ከባድ ነው። እንዲያውም በዘመኑ ከልቡ የሚስቅ ሰው ከተገኘ እንደ 6 ኪሎ አንበሳ በቅጽር ከልለን ልንጎበኘውና ልናስጎበኘው ይገባል። በረንዳ ላይ ተቀምጠ ምሳ ስትበላ ከወገው በላይ ስጋም ከወገው በታች የመኪና ጎማ የለበሰ ተመጽዋች ወደ ጠረጴዛ እግር እየተንፏቀቀ ቀርቦ ልመና የሆነ ትዕዛዝ ባለየበት ድምፅ አጉርሰኝ ሲልህ እንዴት ትስቃለህ? የቤት አከራይህ ከጓሮህ ያለውን የቀለበት መንገድ ከራሳቸው ኪስ አውጥተው ያስገነቡት ይመስል የአካባቢውን እድገት ግምት ውስጥ በማስገባት ተዛሬ ጀምሮ በኪራዩ ላይ 1000 ብር ጨምሬያለሁ ብለው ሲያስረዱህ እንዴት ትስቃለህ? ኮሌጅ እንዲበትስ የሰደድከው ታናሽ ወንድምህ ለራዛ ዘመቻ የወጣ ይመስል በአውቶብስ ሄዶ ቦሳንሳ ሲመለስ እንዴት ትስቃለህ? የሳቅ ትምህርት ቤት መስራቹ አቶ በላቸው ገብቶታል። ሳቅ እንደ ሂሳብ ወይም እንደ ዕደ ጥበብ ውጤቶች በልምምድና በጥናት ካልሆነ በቀር በዋዛ የሚገኝ አልሆነም። ይህ ትምህርት ቤት ወደፊት በቢኤና በፒኤችዲ ማስመረቅ ሲጀምር ሰዎች እንደየደረጃቸው ይስቃሉ። ያ ሰውዬ ፍርስ ሲላየው ከበላቸው ግርማ ትምህርት ቤት ማስተርሱን ስለሰራ እኮ ነው የምንልበት ቀን ሩቅ አይመስለኝም። የዘመኑን ፊልሞች አይታል። ሁሉም በልብህም በብብትህም ገብተው ሊያስቁህ የሚደክሙ ናቸው። ባለፈው አንዱን ተከታታይ ኮሜዲ ለማየት ከባልንጀሮቼ ጋር ከቲቪው ፊት ለፊት ቁጭ አሉ። ተዋናዩ የሆነ መናኛ ነገር ሲናገር ወይም የሆነ አድካሚ ነገር ሲያደርግ ከጀርባ ተቀርጾ የተቀመጠ ሳቅ ይለቀቃል። እኔቴ ወይ ፍንክች! አጠገቤ የተቀመጡትማ በትከሻቸው ላይ ጋቢ በመዳፋቸው ላይ ካርታ የለም እንጂ ትኩስ የጎረቤት ዝላይ የተቀመጡ ነው የሚመስሉት። የኢትዮጵያ ቴሌቪዥን ቀልዱን ብቻ ሳይሆን ሳቁንም ለእኔ ተውልኝ ያለ ይመስላል። ተከታታዩን ድራማ የሚያጅበውን ተከታታይ ሳቅ ከቢል ኮዝቢ ሾው ላይ ሳልሰማው አልቀረሁም። አዘጋጆቹ ኢምፖርት አድርገውት መሰለኝ። ኮንቴነር ሙሉ ሳቅ ከመርከብ ተጭኖ ወደ ኢትዮጵያ ቴሌቪዥን ሲገባ ይታይህ። ዘመኑ ዘመነ ትካዜ አይደል? የሳቅ ትምህርት ቤት በመክፈት በአፍሪካ የመጀመሪያ የሆነውን ያክል የሳቅ አስመጭና አከፋፋይ በመክፈት የመጀመሪያ ብንሆን ምን ይገርማል? ባለፈው ወደ ሾላ አቅጣጫ በእግሬ ስነካው የጥንቱን አጫዋች ልመንህ ታደሰን አየሁት። በቀይ ሻንጣ ውስጥ ጓዙን ሸክፎ ባጠገቤ ሲሮጥ ፖሊስ የሚያባረረው የኮንትሮባንድ ሸቃይ ይመስላል። ልመንህ መሆኑን ለማጣራት ዓይኔን ባይበሉባዬ እሽት አድርጌ ራሱ መሆኑን ቁርጡን ሳውቅ ከንፈሬን መጠጡ። በአንድ ወቅት የሳቅ ምንጭ የነበረው ሰውዬ ዛሬ የትካዜ ምንጭ ሆኖኝ አረፈ። ሳቅ የሚባለው ነገር እንደ ክቡር ዘበኛ ብርጭቆ ወይም እንደ በርኖስ የሙዚየም ዕቃ ሆኖ መቅረቱ ያሳስባል። ደበበ ሰይፉ ይህ ታይቶት ነው መሰል እንዲህ ገጥሞ ነበር። ይበቅል ይሆን ከዚህ ጠፍ ላይ ከዚህ መና ከዚህ ወና ተስፋ ማድረግን የሚያውቅ ህልው ሳቅን የሚያውቅ ሰብዕና። ስሙኝማ ሻሩክ የተባለ የህንድ ፊልም ተዋናይ ትዝ ይላችኋል? በልጅነታችን ደብረ ማርቆስ ውስጥ ፊልም ቤት ገብተን ደንበጃን በሚመስል ቲቪ
ሻሩክ 40 ደቂቃ ዘፍኖ 50 ደቂቃ የሚደባደብበት ፊልም እናይ ነበር። በጊዜው መሄጃ ስላልነበረን ከድህነትና ከኩርኩም የተረፈው ልጅነታችን የቦሊውድ መጫወቻ ነበር። ይሄ የቦሊውድ አውራ ሰሞኑን በኒውዮርክ እንግድነት ተጋብዞ ሄዶ ነበር እና አንዱ ድንባዣም ጋዜጠኛ ሲያየው ደሞ አንተ ማነኛልህ የሚል ጥያቄ ሰነዘረበት። ሻሩክ ለካ እኔን የሚያውቁኝ የአገሬ ልጆችና አጎራባች ችስታ ሕዝቦች ናቸው እኔም ብሎ ዝነኛ ሳይል አልቀረም። ባጋጠመው ነገር ልቡ ተሰብሮ በማግስቱ በፓኪስታን አዳሪው አውሮፕላን ተሳፍሮ ወደ አገሩ ተመለሰ። አንድ ቲክቶክ ፉገራ ሰርተህ የብረት ምጣድ ቂጥ የሚመስል የሴሌብሪቲ መነጽር ገድግደህ ለዝብ ሰላምታ ሰጥቶ የሚያልፈውን መንገደኛ ሁሉም አላወከኝም እንዴ እያልህ የምታፋጥጥ ሰውዬ ክፍለ ከተማው ካወቀህ ይበቃል። እንኳን አንተ ሻሩክም ተዘንግቷል። የሻሩክ ግን እንደ ሀገር ክብር ይነካል። እኔ የህንድ የባህል ሚኒስቴር ብሆን ኖሮ የማረገውን አውቅ ነበር። ምን አረጋለሁ? በህንድ መንግሥት ስም ቶም ክሩዝን ወደ ቦሊውድ ጋብዘዋለሁ። ከዚያ እልል ያለ ድግስ ደግስና የህንድ አክተሮች በቀይ ምንጣፍ ሲያልፉ ቶም ክሩዝ በነጠላ ጫማ ትኩስ ሬንጅ በለበሰ አስፋልት ላይ እንዲያልፍ አድርገዋለሁ። ከዚያ አንድ አልባሌ ጋዜጠኛ ልክና ሁኤፋ ካሪው አንተ ደግሞ የማናባህ ነህ ብሎ እንዲጠይቀው አድርግ ነበር። በዚህ ሳምንት ከአንገብጋቢ ሀገራዊ ጉዳዮች በላይ የሶሻል ሚዲያ አጀንዳ ሆኖ የነበረው የአስጌ ነገር ነው። አስጌ በፍቅር ያበደች ሴት ካሳየኸኝ የማይሞት ሰው አሳይሃለሁ ይላል። ጀለስ በፍቅር ያበደች ሴት አላጋጠመችም ማለት የለችም ማለት እኮ አይደለም። አንተና እኔ ሴቶችን በፍቅር የሚያሳብድ ፊት አውራሪ አልታደልንም። በእርግጥ የተናገርኸው ሙሉ በሙሉ ሐሰት ነው ለማለት ይከብዳል። የዚህ ዘመን ብዙ ሴቶች ኑሮ ስላሳበዳቸው በፍቅር ሊያብዱ የሚችሉበት ሁኔታ አጠራጣሪ ነው። የተሰጣቸውን የእብደት ዕድል አንድ የጨርሰው ተጠቅመውበታል። ወይዛዝርት ሆይ የመልስ ምቴ ከተመቻችሁ በልዩ ጥቅም ባርኩኝ፣ ካናደድኳችሁ ደግሞ መኝታ ቤቴ ድረስ መጥታችሁ ሰሩኝ። ብሔርተኝነት የሚጀምረው በቅብጠት አይደለም፣ ከጭቆና የሚወለድ ነው። ይሁን እንጂ ብሔርተኝነት ካልተገራ የሆነ ደረጃ ሲደርስ ይዘቅጣል። ራስን ለማስከበር የተጀመረ ትግል ጎረቤትን በማስገበር ይጠናቀቃል። በኢትዮጵያም ሆነ በሌላው ዓለም ፖለቲካ ሲዘቅጥ የሚመራው በጣጠኛ ሰዎች ነው። የዛሬ የፖለቲካችን ዘዋሪዎች የሚከተሉት አይነት ናቸው። አንደኛ፣ አደራጅተው መናገር የሚችሉ ግን ማሰብ፣ ማስተዋል፣ ማመንታት የሚባሉ ነገሮች የተሳናቸው። ሁለተኛ፣ ፖለቲካን በጊዜያዊ ድል ብቻ የሚለኩ ከጎረቤት ጋር አብረን እንዴት በሰላም እንኖራለን ሳይሆን ጎረቤታችንን እንዴት እንበልጣለን የሚል ሐሳብ የተጠናወታቸው። ሦስተኛ፣ ሰነፎች የሥራ ችሎታ እንኳ ቢኖራቸው የሥራ ፍላጎት የሌላቸው፣ ሰርተን እንለወጣለን የሚል ሐሳብ የማይጎበኛቸው፣ ሌላው ያበሰለውን ለመብላት ሌላው የገነባውን ለመጠቀም አጋጣሚውን ሰፍ ብለው የሚጠብቁ። አራተኛ፣ ፍቅር ብርቅ የሆነባቸው፣ ትኩረት የጤረረባቸው፣ አትለፉኝ ተቸግሬ ነው፣ በፈጠራችሁ ዓይናችሁን ትኩረታችሁን ጣል ጣል አድርጉልኝ ማለት የሚቃጣቸው። አምስተኛ፣ ድብርት ያጠቃቸው፣ የግጭት ተራራ ያለባቸው፣ የተረጋጋ ማኅበረሰብ ማየት የሚያዛጋቸው፣ ሰላም የሚያታክታቸው፣ መታከት ቦርደም የሚያባርርላቸው እስከሆነ ድረስ አገር በደም ሲዋኝ ለማየት የሚያስጎመጃቸው። ስድስተኛ፣ ትዕግሥት የለሾች። አንድ ማኅበረሰብ ብዙ ጉድለት ሊኖረው ይችላል።
ሰላም ካለው ግን ቀስ በቀስ ጉድለቶቹን ለመሙላት አያቅተውም። ቅብጥብጦች ይህንን እውነት አይረዱም። በአንድ ጀንበር ምኞታቸውን ከማብረድ ውጭ ሌላ ሐሳብ አይታያቸውም። የባቄላ ችኩል ሲያርሙት ያስፈሳል የሚለው የዳሞቴ ተረት በደንብ ይገልጻቸዋል። ሰባተኛ ትዳር የመከነባቸው፣ ትዳር ባናታቸው ላይ የተደረመሰባቸው፣ የወለዱ ግን የወለዱትን የማሳደግ ትዕግሥትም ሆነ ችሎታ የሌላቸው፣ የከሸፈ አባወራነታቸውን የሕዝብ አባወራ በመሆን ለማካካስ የሚፈልጉ። ስምንተኛ ጉርምስና የፈላባቸው ወይ የመካከለኛ ዕድሜ ድቀት ግራ ያጋባቸው፣ ሰውነታቸው ያስጠላቸው። እኒህ ሰዎች በምክርም ሆነ በትምህርት አይለወጡም። የእነዚህ ሰዎች ብቸኛው ጸባይ ማረሚያ ሞት ነው። ይሁን እንጂ ሞትም ጣጣ አለው። በትርፍ አንጀት በሽታ ቢሞቱ እንኳ ጦሳቸው ለሕዝብ ይተርፋል። በድሮ ጊዜ አንዱ ባላገር የሚጠላት የእንጀራ እናቱ ሞታ ለመቅበር ይሰናዳል እና ወደ ጉድጓዱ ዝቅ ብሎ ሲያይ እጀ ጠባብ ደረት ኪሱ ላይ የነበረ 100 ብር ጉድጓዱ ውስጥ ወደቀ። ይህን ያላዩ መቃብር ቆፋሪዎች የሰውየውን ብር ከአሮጊቷ ጋር አብረው ቀበሩት እና ባላገሩ ይህች ሙት ይዛይ ሞተች አለ ይባላል። መኖር ቀላል አይደለም። የኢትዮጵያ ልጅ መሆን ደግሞ የምር ከባድ ነው። አገር ቤት የሚኖረው አብዛኛው ሰው ሥራ የለውም። ቁርስ ካገኘ ምሳን ሸውዶት ያልፋል። ቤት የለውም። ከሁሉ በላይ ሰላም የለውም። አገሩ ካሁን አሁን በላይ ላይ ፈረሰ እያለ በስጋት ይኖራል። አገሩ ውስጥ ያለው ሀብት ጥቂት ነው። ጥቂቱንም ኃያላን ይቀራመቱታል። በአገሩ ውስጥ ያለውን ሀብት በዶሮ ወጥ ብንመስለው መንግሥት ፈረሰኛውን ይበላል። ዋናው ሽፍታ መንግሥትን አስቦክቶ ቅልጥም ይደርሰዋል። ለሕዝቡ ክንፍ ይወረወርለታል። የእግዜሩ ወኪል ነኝ የሚለው ሰውዬ ደግሞ ሕዝቡ የደረሰውን ክንፍ ባርኬ ልመልስልህ በሚል ሰበብ ወስዶ ይበላበታል። ሕዝብ ሲያጉረመርም አይዞህ የሚራቡ ብፁዓን ናቸው ይጠግባሉና፣ በማያልፈው ዓለም ቅልጥምና ፈረሰኛ እየዘነበልህ ትኖራለህ ብሎ ያጽናናዋል። የሕዝቡ የኑሮ ድርሻ ዶሮ ማርባት ነው። ከዚያ የተረፈውን ዕድሜውን ቀልጥሞ የሚገባው ለሽፍታው ነው ወይስ ለመንግሥት የሚል አጀንዳ ፈጥሮ እየተከራከረ አልፎ አልፎ እየተደባደበ ኖሮ ይሞታል። ውጭ የሚኖረው የአገር ሰው ሥራ አለው። ንብረቱ በባንክ ደህንነቱ በፖሊስ ይጠበቅለታል። ሕይወቱ ሥራ ነው፣ እረፍት የለውም። በስልኩ ደወል ተቀስቅሶ ለሥራ ይሰማራል። አውቶቡስ ውስጥ እየተኛ ፌርማታ አልፎ ይወርዳል። እየፈጋ ለወንድሙ ይልካል። ወንድምየው በተላከለት ገንዘብ ይጠብስበታል፣ ዲቃላ ይወልድበታል። ከዛ ዲያስፖራው ለወንድምየው ቢራ፣ ለልጅየው ደግሞ ወተት በመግዛት ይጠመዳል። ዓላማው ከዕለታት አንድ ቀን አገር ቤት ገብቶ የሆነ ቢዝነስ ከፍቶ የጦቢያን ፀሐይ እየሞቀ ጽድት ብሎ ለመኖር ነው። ከዚያ አንድ ቀን ገላውን ሲታጠብ ሳሙና ድጦት በአፍጢሙ ተደፍቶ ይገላገላል። ጽድት ብሎ መኖር ባይሳካለትም ጽድት ብሎ ይሞታል። አንዳንድ ሰዎች ከድህነት ስለ መውጣት እንደ ቀላል ሲሰብኩ ያስገርመኛል። ከድህነት መውጣት በጣም ከባድ ነው። የድህነት ቅርንጫፉና ስሩ ረጅምና ጥልፍልፍ ነው። ሞሰፈር የሚባል የሴተኛ ዳሪዎች ሰፈር ነበር። በዛ የምትኖር አንዲት ሴትዮ የአካባቢውን ወንዶች ስታስደስት ኖረችና ሞተች። ከመሞቷ በፊት ዕድሜ ልኳን የለፋችበትን 5000 ብር
ለብቸኛ ልጇ ወረሰችው። ከሰልስቱ በኋላ ያጎረምሳ ልጅ ከእናቱ የወረሰውን ገንዘብ ይዞ እዛው ሴተኛ ዳሪዎች ጋር መጨፈር ጀመረ። ይህንን ያስተዋሉት የሰፈር ሽማግሌ ልጁን ጠርተው አንተ ልጅ ይህ ገንዘብ በእምስ መጥቶ በእምስ እንዳይሄድ በአግባቡ ያዘው ብለው መከሩት ይባላል። ምን እናርግ ተቸገርን አለ መንግሥቱ ኃይለ ማርያም። ድህነት ወደ መነሻው እየጎተተን ተቸገርን። በዛ ላይ የጉልቤዎች እብሪት፣ ለሕዝብ ስቃይ ያላቸው ደንታቢስነት ይዘገንናል። ተስፋ ለማስቆረጥ አይደለም፣ ግን አሁን ባለው ሁኔታ ከመተጋገዝ ከመተዛዘን ሌላ ተስፋ የለንም። አንዱ ለሌላው ሕይወት ቅመም እንጂ ሕመም ለመጨመር ባይሞክር ትልቅ ነገር ነው። በዳግማዊ ምኒልክ ዘመን በአንዱ ገጠር ውስጥ አንዱ ባላገር የሌላው ሚስት ወሸመ። ባልየው ሲባንን ውሽምየውን በጥይት ልቡን አለውና ከአገር ተሰደደ። ይህንን የሰማ ምህረቴ የተባለ እንደ ሆመር አይነ ስውር የሆነ አውቆ አበድ ባለቅኔ እንዲህ ብሎ ገጠመ። አገሩ ባዶ ነው ያም ሄዶ ያም ሞቶ፣ የፈለጉት ነገር በቤታቸው ሞልቶ። ውሽምየው የሚፈልገው ምን ነበር? ፍቅር፣ ምናልባትም በሴት ገላ መታቀፍ። ባል የሚፈልገው ነገር ምንድን ነበር? ትዳሩን አስጠብቆ በአገሩ መኖር። ጀብደኝነት ሁለቱም ሁሉንም አሳጣቸው። ውሽማ ውድ ሕይወቱን አጣ፣ ባልየው ደግሞ አገሩን አጣ። መከበር በአገር ነው። በአንድ ጊዜ ትዳሩን፣ አገሩን፣ ክብሩን በገዛ እጁ ተነጠቀ። ሁለቱ ቆም ብለው ቢያስቡ ኖሮ አማራጭ አያጡም ነበር። ውሽምየው ትንሽ እልፍ ቢል ሌላ ያልተያዘች ቆንጆ ሊያገኝ ይችላል። ግን የቆመበት ሰው ቆም ብሎ አያስብም። ባልየው ቢታገዝ ውሽማውን በፍርድ ከሶ የማስቀጣት አማራጭ ነበረው። በአገራችን በትዳር ላይ የማገጠ ሰው የሚቀጣበት ይናፋ የሚባል ሕግ ነበር። ባለቅኔው የፈለጉት ነገር ቤታቸው ሞልቶ ያለው ይህንን ነው። ሁለቱ ወደረኞች በአገሩ ውስጥ የሚገኙትን የኑሮ አማራጮችና ጸጋዎች ማየት ተስኗቸው መና ቀሩ። የፖለቲካ ታሪካችንም ከዚህ አይለይም። የሚያስሞት ምክንያት ሳይኖር በከንቱ መሞት፣ የሚያስገድል ምክንያት ሳይኖር በከንቱ መግደል፣ መነጋገር፣ መወያየትና መሸመጋገል የሚባሉ ብዙ ጸጋዎች በቤታቸው ሞልተው እንደሚገኙ በመርሳት መጋደልን ብቻ ማሰብ፣ በባላንጣነት መተያየት። ጨዋታው ከዚህ አያልፍም። አገሩ ባዶ ነው አለ ምህረቴ። ሁለት ሰዎች ስለተጠፋፉ አገሩ ባዶ ነው እንዴት ይላል? አገሩ ሁለት ኃይለኞች ስለጎደሉበት እንዴት ነው ባዶ የሚሆነው? የዚህ መልስ ግልጽ ነው። ኃይለኞች ሲወድቁ ብቻቸውን አይወድቁም። ጦሱ ለጭፍራቸውና ጉዳዩ ለማያገባቸው ሰላማዊ ሰው ይተርፋል። ጀብደኝነት ወንዝ አያሻግርም። የሕግ የበላይነት ይቅደም፣ የሕዝብ ሰላም ይቅደም። የሽማግሌ ያለህ ፈረንጆች አለመጠን ረጅምና ግዙፍ የሆነን ሰው ጃይንት ብለው ይጠሩታል። ጋይንት ብሎ የሚያነበው ስለማይጠፋ ጃይንት መሆኑን አስታውሼ ልለፍ። በአማርኛ መሐንዲስ የሚል አቻ አለው። በታሪካችን ዝነኛው መሐንዲስ ይህ በፎቶው ላይ የምትመለከቱት ሰው ይመስለኛል። ይህ ሰማይ ጠቀስ ሰውዬ መጀመሪያ የቤንሻንጉሉ ጌታ የሼህ ሆጀሌ ባሪያ ነበር። ቀዳማዊ ኃይለ ሥላሴ ይህንን ግራውንድ ፕላስቱ ጎረምሳ ለራሳቸው ስለፈለጉት ከሸኪው ተረክበው ወደ አዲስ አበባ አስመጡትና የውትድርና ትምህርት ቤት አስገቡት። ሰውየው ብሩህና ቀልጣፋ ስለነበር በአጭር ጊዜ የመቶ አለቃ ሹመት አገኘ።
በአንድ የታወቀ ስዊዛዊ የሙዚቃ መምህር አማካኝነት በሙዚቃ ተካነ። ይህ መሐንዲስ ቁመቱ 2 ሜትር ከ10 ሴንቲሜትር ነው። ጌም ኦፍ ትሮንስ በተባለው ፊልም ላይ ጃይንት ሆኖ የሚተውነው የዓለም ረጅሙ ሰው ኒል ፊንግልተን በጥቂት ሴንቲሜትር ቢበልጠው ነው። አገራችን በሞሶሎኒ ወታደሮች ስትወረር ይሄ ሰውዬ በአርበኝነት ተሰማርቶ በጀግንነት ተዋግቶ ተማርኮ በስቅላት ተገሏል። የጥልያን ወታደሮች ይህንን ሰውዬ ሲገድሉ 2 ወንጀል የሰሩ ይመስለኛል። አንደኛው ወንጀል እናት አገሩን ከመከላከል ውጪ ሌላ በደል የሌለው አርበኛ መግደላቸው ሲሆን፣ ሁለተኛው በተፈጥሮ ውስጥ ከስንት አንድ የሚገኝ ድንቅ ፍጡር ማስወገዳቸው ነው። በነገራችን ላይ ቀዳማዊ ኃይለ ሥላሴ ሕይወቴና የኢትዮጵያ እርምጃ በተባለው መጽሐፋቸው ውስጥ ይህን መሐንዲስ በ2 አንቀጾች ሲዘክሩት ስሙን አልመዘገቡልንም። በአገራችን ረጅም ሰው ለጦር አጭር ሰው ለምክር የሚባል አባባል አለ። ይህን አባባል ለራሳቸው ጥቅም ሲሉ የፈጠሩት አጭር ሊቃውንት ይመስሉኛል። እና አጭሬ ጦር ሲመጣ ረጅሞችን ለመከራ ያጋፍጡና ምክራቸውን ተሸክመው ላጥ ይላሉ። ረጃጅሞች ዘር ሳይተኩ ያልፋሉ። ዘመናዊት ኢትዮጵያ በአጫጭር ሰዎች የተሞላችው አለ ምክንያት አይደለም ለማለት ነው። በዚህ ዓለም ላይ እንደ ወንድ ልጅ ጨካኝ ፍጡር አለ? ወንድ ልጅ በወንድ ልጅ ሲጨክን ለከት የለውም። ባለፈው ከስንት ጊዜ በኋላ ፎቶ ለመለጠፍ ወሰንኩ። የኃይሌ ገብረ ሥላሴን ያክል እንኳ ባይሆን የኃይሌ ገሪማን ያክል ሮጬ እምብርቴን የወጠረውን የጮማ ሎሎ አቅልጬ ሰው ፊት የሚቀርብ ፎቶ ተነሳሁ። ጢሜን ሳላሳድግ አንገቴ ላይ ድግም ያህል ስካርፍ ሳላደገድግ ዝንጥ ብዬ ጠይ ማጠሪያ ላይፎን ታጣቂ ሆኜ ተነሳሁ። ተነስቼም አልቀረሁ። ለጠፍኩትና ሎጋውት አደረግኩ። ትንሽ ቆይቼ አዝመራ ለመሰብሰብ ተመለስኩ። ሴቶች ከፎቶዬ ስር የላይክና የልብ ምልክት ጎዝጉዘውልኛል። ወንዶች በበኩላቸው የሳቅ ምልክት አስቀምጠውልኛል። ሴቶች በምህረት ዓይን አይተውኝ አምሮብሃል፣ አልተቻልክም፣ ዓይን በስቶብሃል፣ ሽሽግ በልልኝ የሚሉና የመሳሰሉ ኮመንቶች ስላልነፈጉኝ ደስ አለኝ። ደስታዬ ብዙ አልቆየም። የመጀመሪያው የወንድ አስተያየት ተወረወረ። በውቄ ምን ነው ወደ ግራ ጎን ዘመም አልህ? ውሃ ልክህ ላይ ችግር አለ እንዴ? ታዲያ እንደ ወንድ ልጅ ያለ ጨካኝ ፍጡር አለ? ትናንት ማታ ዩቲዩብ ላይ የሙዚቃ ቪዲዮ ስኮመኩም ነበር። በመጀመሪያ የገባልኝ ሰማኸኝ በለው ነው። ሰማኸኝ ጨምሯል። ክብደት ማለቴ ነው። ኧረ ምኑን ሰጠሽ እያለ ከሚዘፍንላት ልጅ ቂጥ 2 እጥፍ የሚልቅ ቦርጭ አብቅሏል። ያንን ቦርጭ ይዞ ዲስካው እያለ እስክስታውን ሲያስነካው ዲስኩ እንዳይንሸራተት ፈራሁለት። ብዙ ሳይቆይ የዩቲዩብ ባለቤት ብቻዬን መሆኔን እንዴት እንዳወቀ እንጃ የባይተዋር ጎጆ የሚል ዘፈን ሪኮመንድ አደረገኝ። ዘፈኑ ምንም አይወጣለትም። ዘፋኙ በሚያባባ ዜማ አልቋል ሰውነቴ በሞቴ እያለ ያንጎራጉራል። የሙዚቃ ቪዲዮው ላይ ያለው አክተር ግን አልቋል ሰውነቴ ሊል የማይችል ጠረን ገሎ ነው። ሰውነቱ የምግብ ቤት ቧንቧ ላይ የሚታሰር ሳሙና ቢሆን 100 ሰው ታጥቦበት አያልቅም። ደረቱ ብቻ የዘበኛ ቤት ያክላል። አልታጠረም እንጂ እሱ ራሱ የባይተዋር ጎጆ ነው። እስከ ቅርብ ጊዜ ድረስ የአማርኛ ዘፈን ቪዲዮዎች የሚታወቁባቸው ተመሳሳይ ባህሪ ያላቸው። መጀመሪያ የሆኑ ዳንሰኞች ብቅ ይሉና በፈራረሰ ሕንፃ ፊት ለፊት ይወዛወዛሉ። 2 ፍቅረኛሞች ቁጭ ብለው ወይን ይጠጣሉ። ከዛ ምኝታ ቤት ገብተው በትራስ ይደባደባሉ። ከዛ ሴቲቱ ተነስታ ሻንጧን ይዛ ልትመርሽ ስትል
ወንዱ ሊያስቀራት ይታገላል። ገፍትራው በሩን አናግታ ዘግታበት ስትሄድ ቪዲዮው ይጠናቀቃል። እኛ ወንዶች ይህንን ስናይ ፍቅረኛችን ላይ የሠራነውን በደል አስበን ተክዛለን። ሴቶች ደግሞ ብሽቅ ፍቅረኛቸው የሠራባቸውን ግፍ እያሰቡ ይተክዛሉ። አሁን ያቀረ፣ አሁን ጊዜው የመቀመጫ ነው። እዚህ ግባ የማትለው ዘፋኝ እዚህ ውጣ በማይባል ድምፁ ይዘፍንብሃል። ዘፋኙ በቆንጆ ሴቶች ስለተከበበ አልባሌ ድምፁን ያረሳሳል። ማቄት የተሳካላቸው ቆነጃጅት የመዋኛ ገንዳ ውስጥ ሲርመሰመሱ ይታያል። እኛ ወንዶች ስክሪን ውስጥ የሚወዛወዘው ቂጥ የሚታይ እንጂ የማይበላ ፍሬ ሆኖብን እንተክዛለን። ሴቶች ደግሞ ራሳቸውን ቪዲዮ ውስጥ ከሚያዩአቸው ቺኮች ጋር እያወዳደሩ ይተክሳሉ። በመጨረሻ የዩቲዩቡ ሰውዬ አላሳዝንም ወይ የሚለውን የአስናቀ ገብረየስን የሙዚቃ ቪዲዮ ለ7ኛ ጊዜ መረጠልኝ። አስኔ አላሳዝንም ወይ እያለ ሴቶች በእብሪትና በድሎት የተሞላ ዳንስ ይደንሳሉ። በእርግጥ ያንን የሚያክል ቦርጭ ይዘህ ሴቶችን ማሳዘን ይከብዳል። ዩቲዩብ ግን ምን ሆኖ ነው ዛሬ ቦርጭ እየመረጠ ሪኮመንድ የሚያደርግልኝ? የማሳዘን ነገር ሲነሳ ሱራፌል ወንድሙ የነገረኝ ታሪክ ትዝ አለኝ። ጥላሁን ጉግሳ የተባለ ጸሐፊ ተውኔት ነበር። በጣም ዝነኛ የሆነ አሳዛኝ ተውኔት ነበረው። በተውኔቱ መሃል የሆነ ትንሽዬ ልጅ ከመጋረጃው ብቅ ይልና አባቴን ገደሉት፣ እናቴን ደግሞ ደፈሯት ብሎ ሲናገር ድፍን ሸዋ በእንባ ይታጠባል። ጥላሁን ጉግሳ ይህንን ተውኔት ይዞ ወደ ድሬዳዋ ወረደ። የድሬ ሰው ደግሞ ብትን ብሎ ቅሞ መርቅኖ ነው ቲያትር ቤት የሚገባው። ድሬ ለመዝናናት እንጂ ለማዘን አልመጣም። ጥላሁን በሕዝቡ መሃል ተቀምጦ ቢጠብቅ ሕዝቡ አያለቅስም። በመጨረሻ ጥልዬ አንጀት መብላት እንዳልሆነለት ሲገነዘብ በአካባቢው ከሚገኝ ቄራ ጎራ ብሎ የበሬ አንጀት ገዝቶ መብላት ጀመረ። በአስናቀ ገብረየስ ዘፈን ስር በርታ የሚል ኮመንት አደረግኩና ላይክ መጠበቅ ጀመርሁ። ወፍ የለም። ያንን አጠፋሁና ሌላ ኮመንት አስቀመጥኩ። ከጥቂት ደቂቃ በኋላ ስመለስ ኮመንቴን 500 ሰው ወዶታል። ኮመንቴ እንዲህ የሚል ነበር። አያም ፍሮም ኤርትሪያ አይ ላቭ ኢትዮጵያ ሙዚክ